ለታፕታፕ እንዲመቻቸው ነው። አዎ ያው ሙኒት መጣለች። መጣች። አዎ ሳብኳት አለች። ሳሪ ቤት ትልቁ ላድርግሽ። ቆይ ሳሪያ እንዴ ትሁን ሙኒት ትናገር። ተያት መጀመሪያ ሰላም እንዴት ዋላችሁ? ገና መነሳቴ ስለሆነ ሳሪያ አንቺ ቀጥይ። ሳሪ በትልቁ ሁኝ እስቲ። እምቢ አለኝ በትልቁ ላረግሽ ብዬ። አንቺ ነሽ እየነካካሹ ያለሽው በምንድን ነው? ምን በቃ ወይኔ እንደዚህ አይደለም። ችግር የለም። አሁን በጁጁ እኔን ታረገኛለሽ። እሺ ሙኒት እንኳን ደህና መጣሽልን። ተኝተሽ ይሰማል? ይሰማል። ሳሪ እንኳን ደህና ቆያችሁ። ይቅርታ እንግዲህ። አዎ ነቃ በይ እንግዲህ። እሺ ታፕታፕ ሼር ኮፕ ሊንክ አድርጉ። ያልገቡ ሰዎች ይግቡ። ልንጀምር ነው እንግዲህ። ሙኒት መታለች። እስቲ ሁላችሁም ቤተሰቦቻችን እንግዲህ እዚህ ያላችሁ ዱባይ ውስጥም ሆናችሁ በዓለም ላይ ያላችሁ ኢትዮጵያውያኖች የእኛ ቤተሰቦች፣ የእኔ አክባሪዎች፣ እህቶቼ፣ ወንድሞቼ፣ ቤተሰቦቼ በጣም ነው የማመሰግነው። እዚህ መታችሁ ለምትከታተሉን፣ ሀሳብ ለምትሰጡ፣ ፍቅራችሁንም ለምትገልጹ፣ ኢቭን ለምትሳደቡትም ጭምር ሁላችሁንም የከበረ ሰላምታዬን አቀርባለሁኝ። በተረፈ ግን እዚህ ላይ የምታዩቸው እህቶቼን ጁጁ፣ ሰኒ፣ ጉቺ፣ ፈውዚ፣ ታሜ፣ ወንድሜ መሲ፣ ብርጅስቶን፣ ሙኒት ይቅርታ ልጠይቃችሁ ፈልጋለሁ። በማወቅም ባለማወቅም ያስቀየምኳችሁ ነገር ካለ በዚህ ሁሉ ሕዝብ ፊት ይቅርታ ጠይቃችኋለሁኝ። ምክንያቱም እኛ አንድ ነን፣ እኛ ቤተሰብ ነን። በችግርም በደስታም አብረን ያለን ሰዎች ነን። ለማንኛውም እዚህ ሀገር ያለ ሰው በእርዳታም ሆነ በምንም ሆነ አብረን ነን የምናሳልፈው፣ በደስታም በሀዘንም። ከኛ በላይ ከውጭ መጥቶ ብዙም እኛ ረተን ነው። ሌሎችም ቢረዱንም እንኳ ቢኖርም ውጭ ያሉትም ግን ቅድሚያ ደራሾች እናንተ ናችሁ። እዚህ ያለን ሰዎች ነን። ስለዚህ በምንም ይሁን በምን ማንኛውም ነገር በመሀላችን ላይ የሚመጣው ጥቃት ሆነ አንዳንድ ነገሮች ቀድሞ ተጠቂዎቹ እኛ ነን። ስለዚህ በመሀላችን ሰው ገብቶ እኛን በሆነና ባልሆነ ወሬ እየተጠቀመ በተለይ ዱባይ ውስጥ ያለን ሴቶች በጣም ውስጤ ተሰብሯል። ይሄ ነው ብዬ መናገር ባልችልም እዚህ ያላችሁ ሰዎች ልትረዱ ትችላላችሁ። እና በጣም ነው የማመሰግነው እዚህ ያላችሁ እህቶቼ። ሙኒትዬ እግዚአብሔር ያክብርልኝ። አንቺን በጣም ነው የምወድሽ፣ በጣም ነው የማከብርሽ። መሲም፣ ታሜ ወንድሜም በጣም ነው የማከብር፣ በጣም ነው የምወድ። የተሰማችሁ ነገር ካለ ፈውዚም፣ ጉቺም፣ ሰኒም፣ ጁጅዬም እዚህም የሌላችሁ ሰዎች ካላችሁ፣ እኔ ያስቀየምኳችሁ ሰዎች ካለ ምናልባት በሚባለው ነገር እንኳን መስሏችሁ ከሆነ ሀቁን እስከምታውቁ ድረስ ይቅርታ ጠይቃለሁኝ ማለት ነው። እና ከእናንተ ደግሞ አንዳንድ ነገር የምትሉት ነገር ካለ ልስማችሁ፣ አንድ ባንድ ልንነጋገር እንችላለን። ሳራ የት ሄደች? ሳሪስ ስልክ ይዛ ነው። ሳሪ ትመጣለች ወይ? አስገባ። እሺ
እሺ ሳርዬ፣ ዛሬ ከኛ ጋር እዚህ ስለተገኘሽ ደስ ብሎናል። ረጅም ጊዜ እዚህ ሚዲያው ላይ አልነበርሽም። ያው ጠፍተሻል ካጠገባችን በራስሽ ምክንያቶች። ሰሞኑን በተፈጠረው ነገር እዚህ ጋር ስንመጣ ተነጋግረን ቁጭ ብለን ተወያይተን ራሳችን መጨረስ ያለብንን ነገሮች በውስጥ ጨርሰን ነው የመጣ ነው። ቢሆንም ህዝብ ፊት የሆነ ነገር ስለሆነ መቋጫው ህዝብ ፊት ይሁን ብለን እኛ የጠየቅነውን ጥያቄዎች መልስ ሰጥታን ማብራሪያ ደግሞ ምናልባት አብሮን ዞሮ አብራችሁን የነበራችሁ እናንተ ስለሆናችሁ ይሄ ህዝብ ስለሆነ አብሮን የነበረው ያቆመንም የደገፈንም ስናጠፋም የሚኮንነን የሚመክረንም እናንተው ስለሆናችሁ ነገሩን በስነ ስርዓት እንድታውቁት ብለን ወደ እናንተ ተመልሰን መተናል እንጂ በውስጥ እኛ ተገቢውን ንግግር አድርገን ጨርሰናል። ስለዚህ ሳርዬ የደረሰባትን ነገር በምትችለው ታስረዳናለች። ከዛ በኋላ እኛም እናንተ መስማት የሚገባችሁን ነገሮች አንዳንድ ነገሮች በየግላችን እንናገራለን። ሳሪ አንቺ መናገር የምትፈልጊውን የሁሉም የህዝቡም ጥያቄ ሊሆን ይችላል ብለሽ የምትገምችውን ነገር አስረጃቸው። ጉቺ፣ ሰኒ፣ ሌሎቹ የምትጨምሩት ካለ ጉቺ የምትይው ነገር አለ? ያው ሳርዬ ብዙ ነገር ሙኒት ጠቆም አድርጋ አልፋለች። የተፈጠረው ባይፈጠር ጥሩ ነበረ፣ ግን እግዚአብሔር ያለው ነው የሚሆነው፣ ሆኗል። በሆነው ነገር ደግሞ እኔ ፐርሰናሊ የራሴን የምነግርሽ ትላንትና ለብዙ ሰው የደረሽ ያስታረቅሽ የረዳሽ ያገዝሽ መልካም ለእኔ ፐርሰናሊ መልካም ኢትዮጵያዊ እህታችን ነሽ። ብዙም ጥፋት ከዚህ በላይ ጠፍቶ በይቅርታ ተላልፎ ሰው እዚህ ደርሷል። አጥፍተሽ እንኳን ከሆነ እኔ እስከ ስተትሽ እወድሻለሁ፣ እስከ ስተትሽ እቀበልሻለሁ። ስተት እንኳን ካለ አጉድለሽ እንኳን ከሆነ አጉድለሽ ስተሽ እንኳን ከሆነ ሳሪ እስከ ስተትሽ እነ ሙኒትም እህቶችሽ ናቸው፣ ታሜም ወንድምሽ ነው፣ ሌሎቹም ሁሉም ሳሪ እስከ ስተትሽ እንወድሻለን። ይህን ደግሞ ትላንትና እነሱም ነግረውሻል። አንቺ በጣም ብዙ መልካም የሰራሹ ነገር አለ፣ አንዱ በአንዱ ይጣፋል። የአንቺ ሚሊየን መልካም ነገር አለ። ዛሬ እቺ ስተት ተገኘችብሽ ተብለሽ ልትወቀጪ፣ ልትደበደቢ፣ ልትሰደብ የሚገባሽ እናትም እህትም አይደለሽም። ጠንካራ ጎበዝ፣ ከግለሰብ አልፎ ሀገርሽን ስም ያስጠራሽ ነሽ። በምትኖሪበትም አገር ክብር ያለሽ ሴት ነሽ። የምትኖሪበት አገር መንግስት ሳይቀር ያከበረሽ የሸለመሽ እህት ስለሆንሽ በአንድ ሰው ሚዲያ ላይ ወጥቶ ይሄን አለ ይሄን አለች ይሄን ተናገረች ያማሹ እኛን አይደለ? እኔ ፐርሰናሊ እንኳን አማሽኝ ባይ ነኝ። ደግ አደረሽሽ። እናትም ልጆቿን ለልጆቿ ታማለች፣ ከአንዱ ልጇ ለአንዱ ልጇ ታማለች። ደግ አደረግሽ ሳርዬ። አምተሽኝም ከሆነ ብለሽም ከሆነ ተናግረሽም ከሆነ እኔ እስከ ስተትሽ ወድሻለሁ፣ እስከ ስተትሽ እቀበልሻለሁ። ለምን መልካም ትላንትና ያደረግሽልንን መልካም ነገር እኔ ፐርሰናሊ አረሳም። ዛሬ ቀን ወደቀ ቀን ጣለሽ ሚዲያ ላይ ተዋረድሽ ብዬ ከጎንሽ ዞር እምል ሰው አይደለሁኝም። መናገር ማስረዳት ማብራራትም ያለብሽ ነገር ካለ ለሚመለከተው አካል በግለሰብም ካለ ከግለሰቡ ጋር ትነጋገሪያለሽ። ያልሽውም ነገር ካለ ይሄ ህዝብ ልንገርሽ፣ ትላንት ስትሰሪ ያጨብጭቧል። ዛሬ አንቺ ይሄን ነገር ብለሻል አውርተሻል ከተባለ ስለ እያንዳንዱ የተባለው እሷ ልክ ሆናለች፣ እሷ የተናገረችው እውነት ነው ከተባለ ሳርዬ ስለ እያንዳንዳችን የእያንዳንዳችንን ቤት አንኳኩታለች። ያ ማለት ስለ እያንዳንዱ ሰው የተናገረችው እስከ ዛሬ እውነት ነው ማለት ነው። ገባሽ? ልታወሪ ትችያለሽ፣ ልትቀራረቢ ትችያለሽ። የተፈጠረው ተፈጥሯል። ባይፈጠር ጥሩ ነበር፣ አለመደዋወሉ ጥሩ ነበር። ግን ሆኗል። አንዴ ከሆነ ወዲህ ግን አውጥተን አናሰጣሽም። አንቺ የእኛ ነሽ ሳርዬ፣ አንቺ የእኛ ነሽ። እያንዳንዱ ትላንት ነግሮሻል። ከጎንሽ ነው የምንቆመው እስከ መጨረሻው ድረስ፣ እስከ መጨረሻው ድረስ ከጎንሽ ነን። እኔ የራሴን ስነግርሽ ምንም ነገር ብታደርጊ፣ ምንም ነገር ቢወጣ፣ ምንም ነገር ቢባል ከዚህ ሁሉ በላይ ነሽ ሳርዬ። ሀገርሽን አስጠርተሻል፣ ሰርተሻል፣ ለህዝብሽም ሰርተሻል። የተራበም አብልተሻል፣ ለተቸገረም ደርሰሻል። ቪዛ ላልነበረው ቪዛ አሰርተሻል፣ የታሰረ አስፈትተሻል፣ ስራ ያጣ ስራ አስገብተሻል። ያ ሁላ ተረስቶ ዛሬ አንድ ሰው ሰደበሽ ተብሎ አብሮ የሚያጨበጭብና የሚያንፏጭር እዚህ በእኛ መሀል የለም። እስከ ስህተታችን እየተሰዳደብን እየተወቃቀስን፣ ክፉ ቀን ሲመጣ ግን ፊት ለፊት ነው
አብረንሽ የምንቆመው። ያን ደግሞ እህቶችሽም ወንድምሽም ትላንትና ታሜ ከጎንሽ ነኝ ብሎሻል። ከጎንሽ ነን። እኔ ፐርሰናሊ ከዚህም በኋላ ምንም ብላሻለሽ ተብሎ ይባል አሁን ይሄ ቶፒክ ከአንቺ ይቆምና ወይ ወደ እኔ ይዞራል። ለምን መሰለሽ? ህዝቡ ሾርት ሚሞሪ ስለሆነ ዛሬ ይሄን ተሰብስበን ስናወራ ዛሬ የአንቺ ቶፒክ ይዘጋና ወይ ወደ እኔ ይዞራል፣ ወይ ወደ ሙኒት፣ ወይ ወደ ሳራ ይዞራል። እንኳን አለች ደግ አረገች። ያማችሁም ያለችውን እኛን ከሆነ እኔ ፐርሰናሊ እንኳን አማሽኝ ሳርዬ። ሰው ሲጨንቀው ብዙ ያደርጋል። ማን ምን ያመጣል? ሚዲያ የሚመጥንሽ ቦታ አልነበረም። ቢዝነስሽን አስተዋውቃለሁ ብለሽ ነበር የመጣሽው፣ አልሆነም። የቀን ጎዶሎ እዚች ሴትዮ ላይ ጥሎሻል። ተያይዘን አብረን ነው የምናልፈው። ይህን ጊዜ እንዳትሰበሪ፣ እንዳታለቅሽ፣ እንዳትታመሚ። እኔ የራሴን ነው የምነግርሽ። ዓለም ይገለበጣል። ማን ምን ይልሻል? ሳራ ጀግና ነች፣ አለቀ። ወንጀል ካለብሽ በኢትዮጵያም ህግ በኤመራትም ህግ ከሰው ይጠይቁሻል። ይህንን ነው የምልሽ። እንዳይከፋሽ፣ እንዳታዝኝ። ምንም ብትይ ነግረውሻል። ትላንትና ከጎንሽ ነን፣ ለማንም አሳልፈን አንሰጥሽም አለን ብለውሻል ሁሉም ትላንትና። ስለዚህ ሌሎቹ የሚናገሩ እኔ እስከ መጨረሻው ምንም አለችሽ ብላ ቮይስም ሪከርድም ታምጣ እንኳን አልሽ። ይህን ነው የምልሽ። አመሰግናለሁ ጉቺ፣ እግዚአብሔር ይስጥልኝ። እሺ ልግባ ወደ ፕሮግራሙ ሊጀምር እንዴት እንደሆነ ምሪ ሳርዬ። አዎ እንግዲህ ወደ ፕሮግራሙ ሲጀምር እንዴት እንደተጀመረ ያው ስም መጥራትም አስፈላጊ አልነበረም። አይውሽ እንዲህ አይነት ነገር ውስጥ ባልገባ በጣም ደስ ይለኝ ነበረ። ይህን ነገር ባይጀመርና እንዲህ ባላረግ ግን በቃ ገፍተው ስለመጡ ይህንን ህዝብ ደግሞ እንዲያቅልኝ ስለፈለግኩኝ ጥያቄም ስለበዛ እንዴት ነው ይሄ ነገር የሆነው አውርተሻል ወይ ተብሎ ለተባለው ነገር ነው ጥያቄ መልስ ለመስጠት የመጣሁት እና እንዲህ አይነት ነገር ውስጥ ባልገባ አሁንም ደስተኛ ነበርኩኝ። ግን የእናንተ ጥያቄ ምንም ማድረግ አልችልም፣ መመለስ አለብኝ እና ምንድን ነው ይሄ ነገር የተጀመረው አንበሳ በመስጠት የተነሳ ነበረ ስድብ የተጀመረው። ከዛ በኋላ ግን ለምን አንበሳ አትሰጭኝም የሚል ነው፣ አንበሳ አልሰጠሽኝም የሚል ጸብ ተጀመረ፣ ነገር ተጀመረ። በዛ ላይ ይህ ሁሉ እስከዚህ እስካሁኗ ሰዓት ድረስ እስከ ሰሞኑን ድረስ የሚፈጠረው አልቧልታና ውዥንብር እኔ ባልገባሁበት በማላቀው ነገር ያልተናገርኳቸውን ነገሮች ሞዲፊክ እየተደረጉ ብዙ ነገሮች ተወርተዋል። ከእነሱ መሀል ለመጥቀስ ለምሳሌ የፍቄ ስጋ ቤት የማውቀው ነገር የለም፣ የማውቀውም ነገር የለም። ራሷ ናት የነገረችኝ። እሱም ቅጅ አለ፣ ከፈለጋችሁ አሰማችኋለሁኝ። የፍቄ ስጋ ቤት ሰሞኑን ፕሮግራም ይዤ አቀርበዋለሁ፣ ትሰሚያለሽ። ሰዎች ልከውልኛል ቪዲዮውንም ምኑንም አለች። ከራሷን የሰማሁት። እሷ ግን ሳራ ናት የነገረችኝ እንዲህ አርጋ ብላ አለች። ይሄ አንዱ ነው። ሁለተኛ ደግሞ የአቶ ወርቁ አይተ ነው። እኔ አልደግመውም እሷ ያለችውን ነገር፣ ምክንያቱም በጣም ነው የማከብረው፣ በጣም የተከበረ ሰው ነው። በእንደዚህ አይነት ነገር ደረጃ እኔ ስሙን አላነሳም። እኔ ብዬ ከሆነ ደግሞ ማስረጃ ታምጣ፣ ታሳይ ማስረጃውን። እኔ ብዬ ከሆነ እግር ላይ ወድቄ ይቅርታም ጠይቃለሁ፣ ወይም በምጠየቅበት መንገድ በህግም እጠየቃለሁ የሰው ስም አጥፍቼ ከሆነ። ከዛ ውጭ ግን ሌላው ደግሞ 10 አንበሳ ለመጨረሻ ጌሜ ካላሸነፍ እንዳሸንፍ ካልሰጠሽኝ ማስፈራሪያ፣ እንደገና ቅድመ ሁኔታ ሰጥቼሻለሁ ብላ ያለችኝ እሷ ናት። እሷ ግን አንቺ ነሽ ቅድመ ሁኔታ ሰጠሽኝ ያልሽኝ፣ ሞዴሬተሮቹን ከንስዬ ሰርዤ አባራለሁ ብዬ ያልኩሽ አለች።
እሱንም ላሰማችሁ እችላለሁ ማለት ነው። ስለዚህ በድምፅ ላሰማችሁ ትፈልጋላችሁ ወይስ ታምኑኛላችሁ? ነው ሳሪ፣ በድምፅ መስማት ያስፈልጋል። ኦኬ እሺ። ሞዴሬተሮች ማናችሁ እንደሆናችሁ አላውቅም። በጣም ብዙ ልጆች ሚዩት እየተደረጉ ነው። ሰው የራሱን ሀሳብ ይስጥ። ለምንድን ነው ሚዩት ተመርጠው የሚደረጉት? ይሰማል? ይሰማችኋል? ይሰማል ሳሪ። ይህን የሰላም ጉዳይ ከጨረስኩ እስከዛው ድረስ እነሱ ለአንቺ አሳልፌ ከሰጠው ከነ ቮይሳቸው ከነ ምናምናቸው ቁጥራቸውን ከሰጠውሽ እዛን ይጎልቃል። ሊያገኙኝ ምንም መቼም ስብና አይኖረኝም። እነሱ አላናገር እነሱ ከዚህ በኋላ ነገሪ አንድ ቅድመ ሁኔታ ሰጥቼሻለሁ። ችግር የለም ተረድቶኛል። በቃ እናወራለን። ይሄ ልጌ እኔ በፊት ለፊት አላረግም። ይህን ማወቅ አለብሽ። ያስኩትን ጌም እንዳሸንፍ ብቻ ነው ታሪክ ስሜ እኔ አንቺ እኔና በአንቺ ባህል አንቺ በሌላ ሰው እኔም ጃጓርም ይሁን ማንም ይሁን አልፈልግም። ብሩን ስተው ምንም የሚያመጡት ነገር የለም ከዚህ በኋላ የፈለጉትን ያ ምንድን ነው ያሰብኩት ዛሬ እነዚህ 3 ሴቶችና ይህን ወንዱን እነሱን እንዳለ ስክሪንታቸውን የላኩትን ቮይስ የተላኩትን ምናምን ለአንቺ ከነገርኩ በኋላ ከሰጠሁሽ በኋላ እኔ ልቦልካችሁ ለምን አይናቸው መልሽ የማይ ስለማልችል ይሻላል። ሄዱ ይሄ አስበሽበት ከሆነ ማያነጋግረን ከሆነ እኔ ያልሽኝን እቀበላለሁ። የምትፈልጊውን ነገር የምትይኝን ነገር አክሴፕት ታደርጋለሁ። እንዳላገኛቸው ማለት ነው። ከነሱ ላሻለ አጀንዳቸውንም ማንሳት አልፈልግም። ከአንቺ ጋር በእንደዚህ አይነት ዘግተን ለመጨረሻ ዘግተን ደስ ይለኛል ከዘጋሽው። ካልሆነ ግን እኔ ከዚህ በኋላ እነዚህ ሰዎች እነሱ ጋር ንግግር አልፈልግም። ማወቅ ብቻ ነው የፈለግኩት እንጂ ንግግርም አልፈልግም ከእነሱ ጋር። ግን አንቺ ራስሽ ወዳጅሽ እና ጠላትሽ ማወቅ ለሌላ ጊዜ ትምህርት ይሆናል። ቁርጥ ቤት ሁላ ስንት ኢንፎርሜሽን ቆይ
እንደገና ይላል እሷ እንደዚሁ ቮይስ ይካልኛለች ማለት ነው። የእሷ ቮይስ አላሰማሽም፣ ግን ይሄ ሶስተኛዋ ነው። ገብቶሻል? ይሄን ያለ ይሄ ነው የጨቀጠበደ ሳር ውሸቴ ናት እንትምልሽ እኔ ነኝ። አሁን አይምሮ የኔ ህሊና ነው አልፈቅድ ያለው እንጂ ምን ችግር? ኧረ ችግር የለም። ህሊና እንዲፈቅድ በርታ በርታ በይኝ ዝም ብለሽ እና ጸልይ። እኔ እነሱን ንገሪኝ በቃ አንቺ ስሟን ጫፏን ብቻ ከነገርሽ እኔ ሌላ ምንም አልጠይቅሽም። እግዚአብሔር ምስክር ነው። ሄለን የፍቄ ስጋ ቤት ሰማችሁ አይደለ? ራሷ ሰምታ ራሷ እንትን ብላ ስትነግረኝ ዳኛው አለ ምናምን ማነው ወልደ ጊዮርጊስ ብላ ስትጠራ እኔ አላቅም ስላት ከሱ በኋላ ትሰሚዋለሽ እሺ ሳይንደራኩኝ 3 ሴቶችና 1 ወንድ እነሱን ኮፒ አድርጌ ሰጥሻለሁ፣ ከዛ ቦልካቸዋለሁኝ። አንቺ ደግሞ ጌሜን እንዳሸንፍ 1 ቅድመ ሁኔታ ሰጥሻለሁ እንዳለችኝ፣ እሷ ግን እዛ የተናገረችው እኔ ቅድመ ሁኔታ እንደሰጠኋት፣ የፍቄ ስጋ ቤት እኔ እንደሰጠኋት፣ እኔ መረጃ እንደነገርኳት። ስለዚህ እሷ ያለችው ራሷ ናት። ምኑ ነው ያሰማችሁት? ሳርዬ ቮይሱን በመደዳ አሰሚያቸው። አይ ቲንክ ተቆራርጦባቸዋል መሰለኝ። ማፍጠኛውን ሳታደርጊ መስማት ይፈልጋሉ። ማፍጠኛ ላይ አታድርጊው። እንደዛ መሰለኝ። የትኛውን ነው የትኛው? ስለ ስጋ ቤቱና መጀመሪያ ላይ የከፈትሽው ቮይስ ከጨረስኩ እስከዛው ድረስ ምን ስራ ያለ ስራ በቃ ልተው። ምንም የሚያመጡት ነገር የለም ከዚህ በኋላ የፈለጉትን ያ ምንድን ያሰብኩት ዛሬ አይሰማም። እነዚህ 3 ሴቶችና ይህን ወንዱ እነሱን እንዳለ ስክሪንታቸውን የላኩትን ቮይስ የተላኩትን ምድረምን ለአንቺ ከነገርኩ በኋላ ከሰጠሁሽ በኋላ እኔ ልቦልካችሁ ለምን አይናቸው መልሽ የማይ ስለማልችል አይሰማም። ይሄ ጉቺ ይሻላል። ሄዱ ይሄ ይሰማል። ታርዬ በደንብ አሰሚ ከሆነ እኔ ያልሽኝን እቀበላለሁ። የምትፈልጊውን ነገር የምትይኝ ነገር አክሴፕት ታደርጋለሁ። እንዳላገኛቸው ማለት ነው። እነሱ አጀንዳቸውንም ማንሳት አልፈልግም። ከአንቺ ጋር በእንደዚህ አይነት ዘግተን ለመጨረሻ ዘግተን ደስ ይለኛል ከዘጋሽው። ካልሆነ ግን እኔ ከዚህ በኋላ እነዚህ ሰዎች እነሱ ጋር ንግግር አልፈልግም። ማወቅ ብቻ ነው የፈለግኩት እንጂ ንግግርም አልፈልግም ከእነሱ ጋር። ግን አንቺ ራስሽ ወዳጅሽ እና ጠላትሽ ማወቅ ለሌላ ጊዜ ትምህርት ይሆናል። ቁርጥ ቤት ሁላ ስንት ኢንፎርሜሽን ቆይ ላይፍ ለተሰበልሽ ችግር የለም። እኔ ቁርጥ ቤት ነው ከላይ ሌላ ቁርጥ ቤት እዛ ስንት ቁርጥ ቪዲዮ ላደርስ ቪዲዮ ላደርሰኛል። ሌላ ደግሞ ቆየ ጋለሪ 15,000 እና 10,000 ያለው
አካባቢ ገሚሮች ናቸው፣ ትግራዮች ናቸው አለች። አይገርምህም? አሁንሽ ትግራዮች ናቸው አለች። ከአራት ስትል ነበር። አሁን ወደ ትግራይ እኔ እኮ እዛ ላይ ስገባ አይ ስለ እንደዚህ ምናምን ስላት እኮ በወንድችው ብለው እኮ ከታች እየጻፉ ነበር እኮ። አይገርማቸው እዛ ውስጥ ያለ ከዚያም ያንን ያፈረደችን ጊዜ ወንድችው ሁሉ ብለው እኛ ባለች ከታለታይ ሲታደቡ የነበሩ አሉ። ወዳጅ መስለው የቅርብ ሰዎች ሲሆኑት ወዳጆች መስለው ጠላቶች ያንቺን መውደቅ ያንቺን መሳር ሰው ትንንልብሽ የሚፈልጉ ሰዎች አሉ። ዜማ ከትግራይ እንደሆነ እኮ አሁን ገባኝ። ከትግራይ ሌላ ኩላ ተገብቶኛል። እኔ ብዙ ተከታዮች ከዚህ ረፍት ይወጣል አይደለም። ያንን በውሪሽ አትናደጂ፣ ሰዎችን ጠላቶችሽን ለማወቅ ማንማ ጠላትን ማቅረብ አለብሽ። ልክ ነው፣ ማቅረብ አለብሽ። ማቅረበሽ ነው ከዛ ምትወስጂው አንቺ። እሷን ትነግረኝ አድርጌ ነው ማቀርባት። ሄለን ማወቅ አለብኝ ወዳጆች ጠላቶች እንድታችሁ ነው ለአንቺ ለወደፊቱ ጠላት አንድ ወዳጅ የሚለው ነገር እንድታቂ ነው። ተጣልታችሁ የምትቀሩ መስሏቸው ነው ያለው ሚስጥር ያወጡበት ምክንያት ኤኒዌይስ ሲሰማችን ሰምታችኋል አይደለ? ጉቺ እየተሰማችሁ አይደለም? ሳርዬ ይሰማል። አይ ቲንክ ሰውም ያዳመጠ ይመስለኛል ከታች ያሉት። አሁን ሌላው እሷ ያስፈራራችኝ የላከችውን ኤኒዌይ መጀመሪያ ለአብራራ። ስለዚህ የተነገረው ነገር ድምፁ ብቻ ስላላወቁ ልንገራቸው፣ ልጀምርላችሁ። ይሄ ምንድን ነው? ብር አንበሳ ስጡኝ አለች እና በጣም እየሰደበችኝ ነበረ። ስትሰድበኝ እኔ
ስድብ ለመጀመሪያ ጊዜ ነው። ስድብ ሰምቼ ማላቅም፣ ስሰደብም ተሰድቤ ማላቅም። እንደዚህ ሁለተኛ ሰው ብትሆንም በጣም ነው ያዘንኩት ያለቀስኩት። ጉቺ በቅርብ ታውቃለች፣ ከኔ ጋር ሆና በጣም ነበረ የምታጽናናኝ። በቃ ቀን ወደ ቀን እየተሰደብኩኝ ሲሄድ እኔ በቃ አንድና አንድ እሷን ማስቆም ነበረ የፈለግኩት እና እሷን የሚያውቃት ያልፈለግነው ሰው የለም፣ ያልተጠየቀ ሰው የለም። መጨረሻ ላይ ፌራ ሂዶ ጠየቀልኝ። መሲ ብርጅስቶንም ሂዳ ጠየቀቻት። በብዙ ሰው ተደረገ። መጨረሻ ላይ ምንድን ነው ያለችው? 10 አንበሳ ትስጠኝና ብላ በጃጓር ከዛ እሱ ተደራድሮ ምን ብሎ ከራሱ 2 አንበሳ ሰጥቶ ተያት ብሎ ለምኖ 2 አንበሳ ሰጥቶ መጥቶ በቃ በ5 አንበሳ እተዋለሁ ከዚህ በኋላ ስሟን አላነሳም ብላለች ብሎ ተደራድሮ መጣ። ከመጣ በኋላ እኔም ጉቺ በቃ እሷን ትተዋት፣ እኔ ትስደበኝ፣ እሷን የምትተዋት ከሆነ ችግር የለም እኔም ቢሆን ሰጣታለሁ አንበሳ ብላ ከጃጓር ጋር ተነጋግረን ነገሩ ተሰጣትና አቆመች። ካቆመች በኋላ እንደገና ትንሽ ቆየች። እንደገና ደግሞ ጋላሪ ሙሉልኝ ነው ምናምን፣ እንደገና ደግሞ መሳደብ፣ እንደገና ደግሞ ምን ማድረግ ማስፈራራት። እኔ በቃ በጣም ጨነቀኝ። ምንድን ነው ማድረግ ያለብኝ? እንደ ሰው ወጥቼ አልሳደብም፣ እንደ ወትኑ አልናገርም። እቺ ሴትዮ ምንድን ነው የምትፈልገው? ጉቺም ተጠየቀች። እሷም እኔ 5 ሳንቲም አልሰጥም፣ ከፈለግሽ ስደቢኝ፣ ከፈለግሽ ተናገሪ። ሳራ ግን ስድብ ስለማታቅ ፋሚሊዎቿን ምኗን እየሰደብሽ እንደዛ ታርጊ አቁሚ ብላ በሰው ላከችላት። ምንም ልታቆም አልቻለችም። መጨረሻ ላይ በራሷ በጃጓር መጥቶ ጋላሪ ሙይልኝ ትልሻለች። ጋላሪ ሞላላት እና ሁለተኛ አታነሳሽም። እኔ እንዴት ነው ይሄ ጋላሪ እየተባለ አንበሳ እየተባለ ሴትዮ ምንድን ነው የሚሻለው? ኧረ በእናትህ እግዚአብሔር እኔ ሰላም ስጡኝ፣ እኔ ልኖርበት ብዬ ለመንኩት። አይ በቃ ይሄ የመጨረሻ ነው ብሎ እንደገና እሱ ጋላሪ ሞላ ብሎ እንደገና ጋላሪ ሞላ። ይሄ ጉችም ሳታቅ ማንም ሰው ሳያቅ እኔ እና እሱ ብቻ ነው የምናውቀው። እሷ እሺ ብዬ ጨረስን። እንደገና በሶስተኛ እኔ የደረሰብኝ በእናንተ አይድረስ፣ ለእኔ የተደረገው ለሁሉም ሰው አይድረስ፣ ከእኔ ተማሩ፣ በእኔ ይብቃ ብዬ ነው የወጣሁት እንጂ እኔ ብሩም ምኑም እንትን ብዬ አይደለም። ግን በእኔ ይብቃ። መጨረሻ ላይ ጌም ልጫወት ነው ያሰማኋችሁ ማለት ነው። አንድ ቅድመ ሁኔታ ሰጥቼሻለሁ ለአንቺ። ይህን ሁሉ ታሪክ የሚነግሩኝ 3 የዱባይ ሴቶችና 1 ወንድ ሁሉን የሰጡኝ ከነዳታቸው ከነምናቸው ብሎክ አድርጌ እነሱን ሰጥሻለሁ። አንቺ ግን አንድ ቅድመ ሁኔታ ሰጥሽና እሱን ታደርጊያለሽ። እሺ ምንም ችግር የለም። ምንድን ነው በቃ ጌሙን እንዳሸንፍ ታደርግኛለሽ አለች። በቃ እሺ ያስብበታለሁ አልኳትና 2 ሳምንት ሰጥሻለሁ። 2 ሳምንት ነው እንደዛ ስትለኝ እሺ አስብበታለሁ አልኳት። መጨረሻ ላይ እየቀረበ ቀኑም ቀርቦ ነበረ። ደወለችልኝ። ጌሜ እየደረሰ ነው ሰዎቹን ስትለኝ እኔ ልጅቷን አውቂያታለሁ። አንዷን እዚሁን የምትልክላት አይ እኔ ይቅርብኝ፣ መጨቃጨቅ አልፈልግም፣ ሰላም ነው የምፈልገው፣ ይቅሩብኝ ልጆቹ። እኔ ለጌምሽ ግን ዝም ብዬ የማደርገውን አደርግልሻለሁ፣ ለእንትን ግን አልፈልግም። ልጆች ሰዎቹን አትስጭኝ። እንደገና ለሄደ እንዲህ አላችሁ እንዲህ ተባባላችሁ እያልኩኝ ክስ ላይ ምን ላይ እኔ ጊዜም የለኝም አልፈልግም ብዬ ስላት እንዴት እንደሱ ትያለሽ? አሁን እንደሱ ማለት የለብሽም። እንደገና ይሄ የተነጋገርነው ነገር ለ3ኛ ሰው ብታወሪ ሰው ቢሰማን የነግሬሻለሁ እኔ ምናምን በቃ ዛቻና ማስፈራሪያ። መጨረሻ ላይ ምንድን ነው ያልኳት? ለጌሚሽ የሚሆን ቢሆን 1 አንበሳ ካልሆነ ግን እኔ የምችለውን ነገር 2 አንበሳም ቢሆን አረጋለሁ ስላት፣ እንዴት 2 አንበሳ ይሆናል?
10 አንበሳ ትሰጫለሽ አትሰጭም? ካልሰጠሽ ግን ከገሜ በኋላ እኔ የማደርግሽን አውቃለሁ። እድሜሽን ነው ማሳጥረው። ምንድን ነው ማደርግሽ? ምንድን ነው? ከዛ ነገርኩት። ለማን ነው ስሙ? ለዚህ ለጃጓር ምንድን ነው የምትለው? እንደዚህ ያለች። ኧረ ይሄማ አይደረግም። በፊት እኮ እስከ 2 ዓመት ድረስ ድምፅሽንም አታነሳም ስምሽንም አታነሳም ብለህ ነበረ። እኔ እኮ ነፃ የሆንኩ ሰው ነኝ። ወንጀል የለኝ፣ የምፈራው ነገር የለ፣ ራቆት ያልተያዘብኝ፣ የሰራሁት በደል የለኝ። ነፃ የሆንኩ ሰው ነኝ። ምንድን ነው እንደዚህ የምታስፈራራኝ? ምንድን ነው የፈለገችው? እኔ ስድብ ስለጠላ ክብር አይደለም ብዬ ቤተሰቦችን ሲሰደቡ ዝም ስላልኩኝ አንገቴን ስለደግፋ በየደቂቃ እየመጣች አንበሳ የምትጠይቀኝ ምክንያት ምንድን ነው? አንተ ለምን አትነግራትም? ምንድን ነው ችግር አልኩት። ነገራት። እሱም ለምን እንዴት ትላለሽ ብሎ መጨረሻ ላይ ጌሙ እኔ 2 አንበሳ ሰጥቼው እሱ የራሱ 1 አንበሳ አድርጎ 3 አንበሳ ሰጣት። ያው እንዳያችሁት ጨረሰች። መጨረሱ ግን እኔ እንደዚህ አይደለም የነበረው ውላችን። ለጉቺ 10 አንበሳ 15 ነው ምናምን አንበሳ ሰጥተሻት፣ እንዲያውም እኔ ከእሷ በምን አንሳለሁ? ስለዚህ አልለቅሽም፣ እኔ የማደርገውን አውቃለሁ፣ ያለሽን የሌለን እያመጣሁኝ እኔ የማደርግሽን አውቃለሁ ስትለኝ፣ አይ እንግዲህ የፈለግሽበት ቦታ ድረሽ፣ አንቺ ጀምሪው፣ እኔ ጨርሰዋለሁ፣ ከአንቺ ይምጣ፣ እኔ አልናገርም፣ እኔ ማስረጃ አለኝ፣ ሁሉ ነገር አለኝ። ከዚህ በኋላ የምፈራውን ነገር የለም። ዝምታም ሰው ማክበር፣ ዝም ማለት ፍራቻ አይደለም። እኔ ህጋዊ ሰው አረብ ሀገር ሰርቼ ደክሜ አገሬን ኢንቨስት ያረኩኝ፣ አገሬን መመላለስ፣ ከሀገር ሰርቄ ወደ ውጭ መውጣ ሰው አይደለሁ፣ ወንጀለኛ አይደለሁ። አንቺ የምታስፈራሪኝ ምክንያት ምን ምክንያት አለሽ? በቃ በዚህ ተነሳ ተጣላን፣ ተነጋገርን። በይ አሳይሻለሁ፣ የማደርገውን እኔ አሳይሻለሁ እንዴት እንደማደርግሽ ብላ አንዴ ፍቄ ስጋ ቤት ታለች። ፍቄ ስጋ ቤት ራሷ ናት። አንዴ አተወርቋለች። ከትልልቅ ሰዎች ከሀገር ውስጥ ልታጣላኝ፣ ከህዝብ ጋር ልታጣላኝ፣ አንዴ ከእህቶቼ ጋር እንዲህ አለች አለች። ማስረጃ የሌለውን ነገር እሷ ማስመሰልም አንበሳ ስላልተሰጣት በየወሩ እሷ ብላክሜል እያደረገችኝ ልትቀበለኝ፣ እንደገና ደግሞ እንትን ልታረገኝ ስለማልናገር ዝም ስለምል እና ይሄ ሁሉ በደል የደረሰኝ እኔ ነኝ። በሌላው ደግሞ ያው በአካውንቷ ላይ የገባ ገንዘብ ብሩ በአካውንቷ ነው የገባው። ላሳያችሁ። ይኸው ይታያል። ጉቺ ይታያቸዋል ጋይስ። ኮመንቱ ካልጠፋ አይታይም መሰለኝ። ቆይ አንዴ ኮመንቱ ላጥፋ። መጀመሪያ ፎቶዋን ላሳያችሁ። አያችኋት? ሄለን አራዶ ይላል። ሁለት ጊዜ በ24 አፕሪል እና በ13 አፕሪል የገባውን ገንዘብ ይዩት። የወሰደችብኝ ይሄ ነው አንዱ። ይሄ ያስገባው እንትና ነው። ማን ነው? የስራ ቦታ ኔትወርክ ስለሆነ ነው ነው እንዴ? ያ የስራ ቦታ ኔትወርክ። እሱም ከሰማው የነገረኝን ሰው ካወቅኩ ሪፖርት ለኔ እኔን በጆከር እያሰደበች ራሷ እየፈቸው አካውንታቸውን ዲአክቲቭ አድርገው እስከሚጠፉ እያደረጓቸው እነሱ እንቅስቃሴ አድርገው እንደገና ለእነሱ እኔ የእናንተ አብሮነት ነው ብለሽ በጊፍትን በምን ከነሱ ስርከች በእነሱ አይን እኛ እንቺ ማናይበት ምንም ምክንያት የለም። ሳሪ እውነቱ ልንገርሽ፣ አሁን እኔን በጆከር እያሰደ
ይሆናል ከእናንተ ጋር ዱባይ ናይ ስሙን እንደዚህ ብዬ አልነግርሽ፣ ግን ታውቂያለሽ እዚያ ኢሮፕ የመጣ ሰው ከእናንተ ግሩፕ ማን ነበር ሁሌ እየተጣላ ከሚስቱ ጋር የምታስታርቁት የነበረ? እንደውም እንኳን ምግብ ቤት ከፈትን ብለሽ ደውሌ ስነግረው ቫይበር ላይ እኔ ደውልሽ ነበር፣ ስፒከር ከፍቶ ያሰማኝ ነበር። እኔ አላውቅሽም፣ ያ የሚዲያ ሰው አልነበርኩም። አሁን ነው ሚዲያ የጀመርኩት። ይኸው ይሄ ደግሞ እዩት። ነገ ከ10 አንበሳ በኋላ እናወራለን። ይኸው ማስፈራሪያ የላከችልኝ እዩት። በቴክስት ነው የጻፈችው። ይታያል ጉቺ? አዎ እንትን ስለሆነ ዞሮ ተገልብጦ ስለሚታይ ላይነበብላቸው ይችላል ይመስለኛል። ሳርዬ አይታይም። ደረስጭኝ አላልኩ። ኧረ ሄለን የእኔ ምንም ዝምድናሽን ፈልግ። ሄለን እንዴት ነሽ? ሰላም ነሽ ወይ? መቼም የአንቺ ቀልድ እኮ በፍጹም አይጠገብም። በጣም ሄለን እንዴት ነሽ? ሰላም ነሽ ወይ? መቼም የአንቺ ቀልድ እኮ በፍጹም አይጠገብም። በጣም በጣም ነው ደስ የምትይኝና 10 አንበሳሽ ሄለንዬ። እንደው ትንሽ እንኳ ትንሽ ለእኔ አታስቢም? እንኳን 10 አንበሳ 2 አንበሳ ራሱ ያው ቃል ምልሽ እንዳልኩሽ ዝምድናሽን ፈልጌ እንጂ እኔ ለእኔ አሁን የምጠየቅበት ሰዓት አይደለም። በዚህ ሰዓት እኔ አንበሳ ውርጅ ብለሽ እንኳን የምጠይቅኝ ጊዜ አልነበረም። ግን አንቺ እንድታሸንፊ ቢያግዝሽ 2 አንበሳ ከፈለግሽ በዶላር አስገባልሻለሁ፣ ከፈለግሽ በሰው አርጌ ያልኩሽ እንዳልኩሽ አደርጋለሁ። እኔ አሁን ከባለቤቴ ጋር ቤተሰብ ጋር ለአንቺ አይደለም እኔ ልንገርሽ፣ የጎችን ለአንቺ አይደለም እኔ ልንገርሽ፣ የጎችን የላቀውን ግሬልም በህግ ይሄዳለሁ እኔ ከዚህ በኋላ እኔ። እሺ ሌላ የምትጠይቁኝ ጥያቄ? ይኸውልሽ ኮሜንታተር በጣም እየደጋገሙ እየጻፉ ያሉት ጥያቄ ስላለ ልንገርሽ። በዚሁም ለህዝቡም ግልጽ ማድረግም ካለብሽ መናገርም ካለብሽ እንድትናገሪ ማለት ነው። ምን መሰለሽ አሁን እነሱ ኮመንት ላይ እየጠየቁሽ ያሉት በዚህ ልክ ገንዘብ ያስከፈለሽ፣ በዚህ ልክ አንበሳ ያሰጠሽ፣ በዚህ ልክ ገንዘብ አይደለም እኮ የአንበሳው ነው እኮ ገንዘቡ እኮ ያሳየሽው ገንዘብ ዞሮ ዞሮ አንበሳ መዛ የተሰጣት ጋላሪ ሙኝ እያለችሽ እንደነበረ እሱ ነው ከሱ ትከፊ የነበረው ነገር አንቺ ያስፈራሽ ምንድን ነው የሚል ጥያቄ ህዝቡ እየጠየቀ ስለሆነ እያይዘሽ መልሽላቸው። ምንድን ነው የፈራሽው ስላሉሽ የፈራሽውም ነገር ከነገር ምንም እንደሆነ እያነበብኩ ስለነበረ ጥያቄ መልሽላቸው። እሺ የእኔ ቤተሰቦች፣ እኔ የፈራሁት ስድቧን፣ ቀንና ሌሊት የምትሳደበው ስድብ፣ የተከበረ ባለቤቴን፣ የተከበሩ ልጆቼን፣ ቤተሰቦቼን፣ ስራዬን፣ እኔም የተከበርኩ ሰው ነኝ። ከስድብ ይልቅ በቃ ብጠፋ ይሻላል። እኔ በጣም ታምሜ ነበረ። ታውቂያለሽ ጉቺ ምን ያህል እንደጎዳችኝ፣ ምን ያህል እንደሰደበችኝ። አንድ ቀን መልስ ሳልሰጣት እኔ ምንም ነገር የምፈራው ነገር የለኝም። አንድም ነገር ምፈራው ነገር የለኝም። እጇ ላይ ቢኖር እሷ እንትን ታረጋለች እኮ። ለምንም ማትመለስ ሰው ናት። ጨካኝ ሰው ናት። እንኳን እጇ ማስረጃ ኖሮ ማስረጃ ሳይኖር ሰውና ሰው ልታጋድል የማታረገው ነገር የለም። ለምን እኔ ጀግና ሴት ነኝ፣ እውነተኛ ሴት ነኝ። ምንም የምፈራው ነገር የለም። ማንም ያቀኛል። ምንም የማምፈራው እስካሁን ታቆየኛለህ። የቻለችውን የምትችለውን ያህል እኮ አድርጋለች። የምትችለውን ያህል እኔ ቀብርሻለሁ ነው ያለችው። እድሜሽን አሳጥረዋለሁ ነው ያለች። እሷ እግዚአብሔር ሆና የኔን እድሜ ልታሳጥር። እኔ ምንም የምንፈራው ነገር የለም። ወንጀል የለኝ፣ ስርቆት የለኝ፣ የበደልኩት ሰው የለ፣ የወሰድኩት ሰው የለ። ምንም የፈራሁትም የለኝም፣ የምፈራውም የለም። ይህንን እንድታቆልኝ እኔ ነግሬያቸዋለሁ። ስትሰድበኝ ምግብ ቤት እንኳን ራሱ ለመሄድ በጣም ነበረ። በቃ ሰው ሁሉ በቃ
በቃ የሰማ የሚናገር የሚጠይቀኝ የመሰለ ተሳቀቄ ላለመሄድ ሁሉ ስድብ ለመጀመሪያ ጊዜ ነው። እኔ ሰው ተሳድቤ አላቅም፣ ሰውም ሰድቦኝ አያውቅም። እሷ ናት ይሄ ሁሉ ያዋረደችኝ። ክብር ያለው ባለቤቴ ማንም ያላየው ማንም ያልተናገረው እሱን ስሙን አንስታ ሁሉ ስንት ተናግራለች። ስለዚህ ከዚህ በላይ ለእኔ ትልቅ ሀፍረትና ትልቅ እንትን ሼም ነው ለእኔ። ለዚህ ነው እንጂ ለሌላ ነገር ምንም ይሄ ነው። ሚዩት ነኝ። ይሰማል? ትሰሚያለሽ ሳርዬ፣ ትሰሚያለሽ? ይሄ ነው ጉቺዬ። እናንተ የምትሉት ካለ በሉ እንግዲህ። ይሄ ነው። ሌላ ጥያቄ ካላችሁ ጻፉና እነግራታለሁ ለሳሪ። ያው እሷም ታየዋለች። ጥያቄ ካላችሁ የስጋ ቤቱን ክሊር አድርጌላቸዋለሁ አይደለ? ከኔ እንዳልሆነ የሞዴሬተሮቹ የእነዚህ ኢንሳይደሮቹ ሰጥሻለሁ ያለችኝ ራሷ እንደሆነ እንደገና ደግሞ አዲስ እንትን ሰጥሻለሁ ከኔ እንትን በይ ያለችው የራሷ እንደሆነ ራሷ ናት። ሁሉ ነገር የምትጠይቀኝ እኔ ነበር የምታስጨንቀኝ የምትጠይቀኝ እንጂ እኔ አንድ ነገር የጠየኳት ሰራተኛ ያልሻት ማናት ነው። በቃ እሷ ብቻ ነው የጠየኳት። የአቶ ወርቁ አይተነው ደግሞ እኔ ምንም ነገር አልተናገርኩም። በጣም የማከብረው ሰው ነው። አላልኳትም። ካላት ድምፅ ቅጅ ታምጣ። ያው እሱን በተመለከተ ተብያለው ያለችው ነገር ያው ብዙውን ሕዝብ ያስቆጣና ያስደነገጠም ነገር ስለሆነ ሳርዬ ከዚህም ጋር እያይዘሽ ያወራችሁት ወይ ያልሻት ወይ ያለችሽም ብቻ በንግግርም በወሬ መሀል የተባባላችሁት ነገርም ካለ እዚሁ ጋር ለህዝቡ ክሊር አድርገሽ ጨርሺ። ነገ ከነገ ወዲያም ብላኛለችም ካለች የድምፅ ማስረጃዋን ይዛ እንድትመጣና ታምጣ። በቃ የድምፅ ማስረጃ ካላት ይዛ ትምጣ። እኔ አላልኳትም፣ አላወራሁትም፣ እንደዚህ አይነት ወሬ አላወራሁም። በአይ ማሰርታ ታምጣና ታሳይ። በዶላር ብላለች አይደል? ተከፍሎም እኮ ማስመጣት ይቻላል። እውነቷ ከሆነ እኔ አላልኩም። እሷ ገና ሌላ ፋብሪካ አሰርታ ታመጣለች። ለምን? ስራዋ ስለሆነ። እኔ ግን ስራዬ ስላልሆነ እናንተን ይቅርታ ለመጠየቅ ራሴንም ያለችውን ነገር እውነት እንዳልሆነ በማንኛውም ነገር የራሷ እንትን ዛሬ በእኔ መጣች እንጂ ነገ ከነገ ወዲያ እኮ በሌላ ሰው እንደምትመጣ አትጠራጠሩ። ይሄ ምግብ እየበላ እንደምንሄደው ምግብ እንደሚያስፈልገን እሷ እንዲህ አይነት ስራ ያስፈልጋታል። ካልሆነ እኮ መኖር አትችልም። እሺ ሳርዬ፣ ሌላው ደግሞ ያው በተደጋጋሚ እየጻፉ ስለሆነ ላንብብልሽ። ስለ ቤታዮ ከእሷ ጋር ያወራሽው ነገር ወይም የተባባላችሁት አንድ ቅጂ እሷም ላይቭ ላይ ስታሰማ ስለነበረ ከምን ተነስታችሁ በቤታዮ ዙሪያም ያወራችሁትም ያልሽውም ነገር ካለ አንድ ላይ ጠቅለል አድርገሽ መልሽ። ኮመንት ላይም በተደጋጋሚ እየጠየቁሽ ስለሆነ በምን ተነሳ እንዳወራችሁ ምንም እንደሆነ ተናገሪ። ስለ ቤታዮ ነገር እኔ ስለ ቤታዮ መጥፎ ያወራሁት ነገር የለኝም። እሷ ብዙ ነገር ስትሳደብ ነበረ። ተቆረጣ አይቻለሁ፣ ችግር የለውም። እኔ የተናገርኩት ምንድን ነው የጠየቀችኝ ያለ እዚህም ሀሰማት እችላለሁ። 1 ሚሊዮን ብላ ስለ እኔ ነው ወይ የምታወራው? ጉቺ አላርፍ ብላለች። ጉቺ ስለ እኔ እያወራች ነው ስለኝ፣ ስለ አንቺ አይደለም። እሷ ስለ አንቺ አላነሳችም። 700 ሺህ ነው 700 ሺህ እያሉ ሲያወሩ ምንድን ነው 700 ሺህ ብላ እንዲያውም እሷ ቤታዮ ጋር የዛን ቀን ነግሬሻለሁ። ሳሪ አይደለችም መሲ፣ መሲ ማናት? ሌላ ደግሞ ገብተው እንትን እያሏት ነበረ ስለ 700 ሺህ 70 ሺህ ስትል አይ ተከፍሎ ነው የሚወራው፣ ሳትከፍሉ
ስትከፍሉ አታወሩም አለች ቤታዮ። ከዛ የ700,000 አይ 600,000 ተጽፎ እሷ ደግሞ 600,000 የሚል ቤታዮ ላይ ተጽፎ ነበረ። አሁን የሆነ የቀረ ገንዘብ አለ ነው የምናምን እየተባባሉ ሶስቱ ሲያወሩ ነበረ። ከዛ በኋላ ምንድነው ያልኳት እነሱ እንደዚህ ሲሉ ስለሰማች እሷ ደግሞ በዛ ምክንያት ነው 1 ሚሊዮን ነው እንዲያውም የተቀበልኩት የተሰጠኝ ብላ ነው ያወራችው። አንቺን ለመንካት አይደለም፣ ሳታቂ አትናገሪ፣ አረጋግጭ መጀመሪያ ብዬ ይህች ናት የተናገርኳት። እኔ ጋም አለ እሷም የተናገረችው። ጨምራ ካልተናገረች አላውቅም። እንግዲህ እሷ የራሷን ጨምራበት ከቤታዮ ጋር ልታነካካኝ ብዙ ጊዜ ስለምትፈልግ እንግዲህ እሷ ያልተባለ ነገርን እናት ያልሆነችን እናት ናት ብላ የመጣች ሴት ናት። ምን ያህል ፋብሪኬት እንደምትደርግ የታወቀች ሰው ናት። ስለዚህ እኔ ያልኩትንም ያላልኩትንም ጨማምራ ተናግራ ከሆነ አላውቅም። እኔ ግን ይች ናት አሁን ያልኩሽን ነው ያልኩት እንጂ ቤታዮ እኔ በጣም መወዳት ማከብራት፣ ከእሷ ጋር ምን አለኝ። እናንተ ብትጣሉ ብትፋቀሩ የራሳችሁ ነው። እኔ ግን እንደ እናት እንደ ልጅ ነው ሪስፔክት አድርጌ ሁሉ ነገርም እስካሁንም ያልኳት ነገር የለኝም። እሷ ግን እባብ የተጠበጠመበት ሽቶ እንደዚህ ኡፍ ሸተትሽኝ ምናምን ችግር የለም ተቀብያለሁ። ቤታዮ ያልሽኝንም አመሰግናለሁኝ። እንደ ልጅ ነው ማይሽ ብትይኝም ችግር የለውም። እሷ ግን ላንቺም ለእኔም ጠላታችን ናት እንጂ ወዳጃችን አይደለችም። ሰው ልታጣላ ነገ በየተራ እንደ እንትን በቃ እንደ ካርታ ነው የምትጫወትብን በየተራ ለሁላችንም። እሷን ማስቆም የሚችል ሰው ነው የጠፋው። ሁላችንም አንድ ላይ ሆነን እሷን ማስቆም ነው እንጂ እሷ በሄደችው እየተመነዘርንና እንደ ዶሮ ብልት እየተቆራረጥን የምንሄድ ከሆነ እቺ ሴትዮ የሁሉም ሰው እጣ ፋንታ ነው። በእኔ የመጣው በሌላ ሰው ነገ አይመጣም አይባልም እንጂ ስለ ቤታዮ አድናቂዋም ነኝ፣ ቤተሰቧም ነኝ፣ ልጄም ናት። ምንም ቅር ያለኝ ነገር የለም። ያወራሁትም ነገር የለም። ሀሜትም አላማ ምን እድሜም አይደለም። የማናችሁንም ስም እሷ ጋር ሂጄ ያማሁትም ያወራሁትም ነገር የለም። እሷ ገና ፋብሪኬት እያደረገች ብዙ ታመጣለች። በእናንተ ሲደርስ ነው የምታውቁት። አሁን እኛን እናውራ የራሳችን ሳሪ። አሁን ያው እንደሚታወቀው ይሄ አሁን የሰሞኑ አጀንዳ ብዙዎቹን ነው ያነካካው። የእኛ ችግር የለውም፣ እዳው ገብስ ነው። እኛ ራስ በራሳችንን የእኛ ምንም አይነት የሚያመጣ እንትን የለውም። ግን አሁንም ደግሞ ሌሎች እንደዚሁ የተከፉ ሰዎች ሊኖሩ ይችላሉ። የእንትናንም የፊራውልንም ስም በጣም እያነሳች ስለነበረ በዚሁ እሱንም አንስተን ዘግተን ብናልፍ አይሻልም? እሺ። አዎ ፌራ ወንድሜ ነው፣ እኔም እህቱ ነኝ። እሱም ወንድሜ ነው፣ ባለውለታዬ ነው። ምንም የማይረሳ ነገር ነው። ግን እሷ ናት መጥቶ እርገጫቸው እንዳታያቸው እሷና ጉቺ ብሎኝ ይህን ሁሉ ቀን የጨመርኩት አለች። እሷ ስላለችም እኔ ምንም ላይላትም ይችላል። አሁን ሳየው በራሴ ሲደርስብኝ ግን እሷ ናት እንደዚህ ብሎሻል ብላ ያለችኝ። ከዛ በኋላ ደግሞ ያው $6,000 ነው። እሱም ሚስ አንደርስታንዲንግ ተፈጠረ። ከዛ ውጭ ግን እኔ ለፌራ ለእሷ ያልኳትም ነገር የለም። ስደቢም አላልኩም። እሷ ናት ፌራ እንደዚህ ነው ምናምን ነው ስትል በዚህ በኢዮዳብ አንስታ እኔ ምንም ያልኩት ነገር የለም። ፌራ ወንድሜ ነው። በውስጥም ራስ ሆነ ደውዬም አናግረዋለሁ። ምንም የሚያጣላን ነገርም የለም ከሱ ጋር ማለት ነው። አዎ በመሀል ክፍተት ስለነበረ በዚሁ ክፍተቶች እየተዘጉ እንዲሄዱ ነው። አሁን ያልገቡ ሰዎች ሌሎችም እንደዚሁ ስማቸው የተነሳ አለ። ሙባረክን ታስገቡልኛላችሁ? ጉቺ ይገባለሽ ሳሪ ሰኒ አንዴት አችል አድርገሽ ማሪ። እሺ ማሪ እኔ ይወርድ ሙኒት ተኛ። ኧረ አልተኛውም አለው እያዳመጥኩኝ ነው። አንዴ ያው ሙባረክ እንትን ሊልሽ ነው። እሱ ከጨረሰ በኋላ እናገራለሁ። እሺ ሙኒት እንግዲህ
አሰላሙ አለይኩም ወረህመቱላሂ ወበረካቱ። ለሙስሊሞች እንዲሁም ለእህቶቼ ወንድሞቼ ክርስቲያን ሌላ ሃይማኖት ላላችሁ እንደምን አላችሁ ካልነ በኋላ የምንለው ነገር የለም። በጣም ጎበዝ እህቶቻችን እዚህ ያሉ። እህታችን ሳራ አልሀበሻ በጣም የምንወዳት ሁሉን አክባሪ፣ ዘር፣ ሃይማኖት፣ ሌላ ነገር ሳትል ትናንትና እርዳታ ላይ ነው የማውቃት። ስታስረዳ ነው የምናውቃት። በጣም እንወድሻለን። በጣም እንደ ሙባሪክ እንደ ቤተሰቦችም እንደ ፎሎወርሴች በጣም ወላሂ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ብዙ ሰዎችን አቢባ ቤት የተለያየ ቤት ስትረጂ ነው የምናይሽ። እኔ ያተፈጠረ ይሄ ተፈጠረ አንቺን ማለት አልችልም። ለምን አንቺ ጎበዝ ሴት ስለሆንሽ፣ ሴት ልጅ ጎብዛ ሰርታ ታይታ ሳይ እኔ እንደ በጣም ደስ ሙቤ አንዴ ቆይሽ እዚሁ ሆነ እንዳትወጣ። አንዴ ቆይ ሚውት አድርግና አንደኛ እንጨርስና ክሊር ካደረግን በኋላ ሁሉም ሰው የውስጡን የልቡን እያንዳንዱ እየወጣ እሱ ይጨርስ። ምክንያቱም እሱ እንትን ነው የማሞከሽ ምንድን ነው የማመስገን ስለሆነ ጨርሶ ይውጣ እና ሴት ልጅ እናበረታታ ሁላችንም። ወንድ ተብለን በተለይ ወንዶች ማለት ነው ከእኛም የማይጠበቅ ነገር ወሬ ስናወራ ሳይሆን ስንሰራና ስናጀግን ነው ደስ የሚለው። ስለዛ ሁላችንም ሴት እህቶቻችን የሆነ ነገር ይዞ አሁን ለምሳሌ ነሞኒት ብዙ ሰው ነጉጂ እዚህ ላይ ያሉ ጠንክሮ ወጣ ብሎ ሲታዩ እነሱም መስበር ቁጭ ብለን ማለት ነው ሴት የማታደርገውን ነገር ማድረግ ሳይሆን ቶሎ በሉ በርቱ። ሁላቸውም የሀገራችን ጀግኖች ናቸው። በርቱ ማለት አለብን እንጂ ሌላ ነገር ውስጥ ገብተን ባናቦካ። በጣም አንዳንድ ወንዶች የታዘብኳችሁ አላችሁ። ሁሉም ህዝብ ያያቸዋል፣ ይታዘባቸዋል። ከእንደዚህ አይነት ነገር ውጡ። ሳሪ እንወድሻለን፣ ጠንክሪልን። ጀግና እህቶች ከአንቺ ጎን አሉ። አላህም ከአንቺ ጋር ይሁን። አመሰግናለሁ። ሙባረክ እኔ እኮ ሙቤ እንዳይወጣ ፈልጌ ነው እኮ። ሳሪ ገብቶሻል? እናስገባዋለን። ከፈለግሽ እኮ ይመጣል አለ ስቤዋለሁ። ፎዚ ቀጥይ። መሲ ላይ ተመለሽ። ለምን መሰለሽ? ምክንያቱም ሙቤ ቪዲዮ ሰርቶ አይቼዋለሁ እና በጣም ብዙ መናገር ይፈልጋል ብዬ አስቤያለሁ። ለዛ ነው። አመሰግናለሁ። መሲ የት ነሽ ያለሽው? መሲ ላይ ተመለሽ። መሲ ቀጥይ ፎዚ። እሺ እስከዛ ድረስ ሙኒት የምትይው ነገር ካለ ሙኒት በቪዲዮ ስላለሽ በትልቁ ላርግሽ። ሙኒቴ አርጊያት በትልቁ። እሺ እኛ እዚህ ጋር ብድግ ብለን አይደለም የመጣ ነው። መጀመሪያ ህዝቡ እንዲያውቀው የምፈልገው ተነጋግረን ይቅር ተባብለን ህዝቡ ማወቅ የሚፈልገውን እንዲያውቅ ብለን ነው እንጂ የመጣ ነው። የጠፋው ጥፋት ትክክል ነው ወይም የሚበረታታ ነው። በዚህ ጉዳይ አብረን አስረግበናል። ፍራውን ነኝ እንዳታስወጡኝ። ይሄን ብለን አልወጣንም። በሆነውም ነገር አንዳችንም ደስተኞች አይደለንም። እሷንም ሳሪንም ቢሆን በምንም ነገር አክብረናት አማካሪያችን፣ መካሪያችን፣ ተቆጫችን፣ አስታራቂያችንን በዚህ ሁኔታ ስናያት አዝነናል። ቦታው አይደለም። በራሳችን የተፈጠሩ ብዙ ጥያቄዎች ነበሩ። ምን ስላገኘችብሽ ነው ይሄንን የምታደርገው ብለን አንድ ቀን አይደለም 2 ቀን 3 ቀን ተነጋግረናል። ገና ለገና ስድብን ፍራቻ ነው እዚህ ሁሉ ውስጥ የተገባው። ያው አንዳንዴ ጠላትህን ወዳጅ ስታደርገው ነገሮች ይቆማሉ ብለን እናስባለን። ለዛም ይመስለኛል ወዳጅ ለመሆን ከወዳጅ ጋር የሚወሩ ወሬዎችን አውርታለች። የተወሩት እውነትም ሆኑ ውሸትም ሆኑ መረጃ ኖራቸው አልኖራቸው በሁለት ጓደኛሞች መሀል ሊሆኑ የሚችሉ ነገሮች ሁሉ ሆነዋል በመሀላቸው፣ በማስፈራራትም በስምምነትም። ግን ያም ቢሆን ለአንድ ቀን ንግግር የአመታት ጓደኝነትን አብሮ መብላትን
ሳህን ሰባሪዎች አንሆንም ብለን አልፈነዋል። ያ ግን ሳራ አስተዳድራን አይደለም። እዚህ ከምታዩን አንዳችንንም አታስተዳድርም። አንዳችንም ላይ ጉዳይ የላትም። አንዳችንም ላይ የያዘችው ወይም አንዳችንንም የምታስተዳድርበት ነገር የለም። ግልጽ እንዲሆን የምፈልገው ነገር የሁላችንም ታሪክ ሚዲያ ላይ ነው ያለው። እኔ ችግር ሲገጥመኝ የሸሸገኝ የለም ከዚህ መሀል። እናንተ እንደምትሉት ያለኝን ነገር የሸፈነልኝ የለም። ራሴ በአፌ የተናገርኩትን ንግግር ሌባ ስትሉኝ፣ እንዲያረግሽ እንደዛ አረግሽ ስትሉኝ ከዚህ መሀል ከምታዩቸው አይዞሽ በርቺ ችግርሽን ጨርሽ ያለኝ እንጂ ኖ ሙኒት ልክ ነሽ ያለኝ የለም። ወይም ሳራ መታ ደግሞ የኔን ቢል አልዘጋችልኝም። ይቅርታ ሳደርግላት አምኜበት ሊፈጠር የሚችል ኖርማል ነገር ነው። ሊፈጠር የሚችል ኖርማል ነገር፣ ሁለት ጓደኛሞች ያወራሉ፣ ይጨመራል፣ ይቀነሳል። ይሄ ያለ ነገር ነው። እኔ ምንም አይመስለኝም። የሳሪንም ለዚች ለአንድ ቀንና ለሁለት ቀን ስህተት ሌሎች ነገሮችን ልረሳ አልችልም። ሄለንም ደግሞ የሰማችሁን ነው ያወራችሁ። ኖርማል፣ ከማንም ጋር ችግር የለብንም። ማንም ግን አያስተዳድረንም። ማንም ምንም የተደበቀ ታሪክ የለንም። ምንም ያለንበት ሀገር ኢመራት ነው። ከነ ስህተታችን፣ ከነ ስራችን፣ ከነ ትክክሉም፣ ከነ ሁሉ ነገራችንም ከእናንተ በላይ መንግስት ያቀናል። ልንቀጣበት የሚገባን ነገር ካለ እናንተ ሳትሉት ቀድሞ ይቀጣናል። በአሁኑ ሰዓት የእኛም ሀገር ኤምባሲ ማንኛውንም ስህተት ሲሰራ አያልፍም። አንዱንም ስህተት አያልፍም። እንደ ድሮ አይደለም። የሀገሪቱ መንግስትም ደግሞ የሚያልፈን ስህተት የለም። እየሰራን ውለን እያደርን ደግሞ አስተዳዳሪያችን ሳራ ልትሆን አትችልም፣ ወይም ሄለን ልትሆን አትችልም። የኛ አስተዳዳሪ ራሳችንን በራሳችን የምናስተዳድር ሰዎች ነን። ሳሪ አንዳችን ላይ እዚህ ልጋ የያሽብን ነገር ካለ መናገር ትችያለሽ። ምክንያቱም ይሄ ነገር ድጋሚ ቢፈጸም ማንም ዝም የሚል የለም። ሁላችንም በህግ የምንሄድ ሰዎች ነን። በህግ እንሄዳለን። ገንዘብ ስላላት አይደለም። ከስንት ድሃ ጋር አብረን ኖረናል። ገንዘቧ ለራሷ ነው ጌጥነቱ፣ ገንዘቧ ለራሷ ነው ጥቅሙ እንጂ ለእኛ አይደለም። ሄለንም በዛ ርቀት ሆና ስለምትሳደበው ወይም እንዲና እንደዛ ስለምትለው ሁሉም የየራሱ ታሪክ አለው። ጃጓር የዛሬ ወር ነው ወር ከምናምን ገደማ እኔን መብረቁ ቤት ስንት አይነት ንግግር ሲናገረኝ የነበረ ራሴ የተናገርኩትን ስራዬ ተበላሽቶብኛል እስኪስተካከል ያልኩትን ሌባ ተብዬ የመጣበትን ጉዳይ እንደ ትልቅ ኢሹ ይዞ ሲያወራ የነበረ ሰው ነው እዚህ ጋር ብላክ ሜል ሲያደርግ የተገኘው አይደለ? ሲያስፈራራ የተገኘው ምናልባት እሷ አቀናጅታ ልታሰማችሁ ስላልቻለች ነው። እኔ በጆሮዬ ሰምቻለሁ። ይሄን ያህል ስጪ፣ ያን ያህል ስጪ፣ እኔ ያለው በዚህ ወጥቼ ዲል ሲያስደርግ የነበረው እሱ ነው። ከኛ የምትሻሉበት ነገር ምንም የላችሁም። ምንም ከእናንተ አትሊስት እኔ በስራ ነው የተሳሳትኩት። እኔ ስለ ራሴ ነው የማወራው። ስሰራ ነው የተበላሸብኝ። አንተ ግን ቁጭ ብለህ በሁለት ሰዎች መሀል ገንዘብ ስታመላልስ የነበርክ ጀጅ ልታደርገኝ ቁጭ ብለህ ነበር፣ ልትጠይቀኝ። እኔም ብቻ አይደለም ስንት እህቶቻችንን እዛ ቤት እያስገባችሁ አውቀውም ሆነ በስህተት ላደረጉት ጥፋት ስታሸማቅቋቸው ነበር። የስንት ሰው ፎቶ ተለጥፎ ነበር መብረቁ ቤት። መብረቁ ከሚጠይቀው ጥያቄ በላይ ጠያቂ፣ አስፈራሪ፣ አፈልጣለሁ፣ ቆርጣለሁ ስትል የነበርክ ጃጓር አንተ ነህ። እዚህ ጋር ግን ድምፅህን ስሰማው ማመን ነው ያቃተኝ። ማመን አንተ አላስፈራራሃትም እንጂ እያባበልክ ተቀብለሃታል። ከዛም አልፈህ እኔ በጆሮ የሰማሁትን ሄለን እንኳን ሳትልህ ሄለን ከሳራ 10 አንበሳ ስትልህ ሄደህ ጉቺንም ጨምሪ ብለሃታል። ጆሮዬ ሰምቶታል። እናውራ ካልን በጣም ብዙ ነገር አለ። በስራ የተሳሳተና ሆን ብሎ የሚሳሳት ሰው የተለያየ ነው። የዛሬ ስንት ዓመት ተፈጽሞ አልቆ ይቅር ተባብሎ ይሄ ነው ያ ነው ብለን የዘጋነውን ታሪክ እያነሳችሁ እያንዳንዱን ነገር ሰምተነው ነው አምነንበት ነው እዚህ ጋ የተገኘ ነው። ሳህን ሰባሪዎች አይደለንም። ደስታን፣ ሀዘንን፣ ብዙ ነገርን አብረን አሳልፈናል። ተወቃቅሰን ጨርሰን እንጂ እሹሩሩ ተባብለን አይደለም እዚህ ጋ የመጣ ነው። መሆን የሚገባውን ነገር ተባብለን ነው። እናንተ እንደምታዩት ነይከሊት ተባብለን 2 ቀን አድረንበታል። ይህን ጉዳይ 2 ቀን 2 ሌሊት ያለፈበት ጉዳይ ነው ይሄ።
እንጂ ማንም የማንም አስተዳዳሪ ሆኖ አይደለም። ሳሪ ድሮም አከብርሻለሁ፣ አሁንም አከብርሻለሁ፣ እወድሻለሁ። ባይሆን ደስ ይለኝ ነበር። የሆነ ነገር ያው የፈሰሰ ነገር አይታፈስም። ነገር ግን መቀጠል ነው። ወደ ድሮ አንቺነትሽ ተመለሽ፣ ስራሽን ስሪ፣ እኛን ምከሪ፣ ተቆጪ፣ ሰብስቢ እንደ ድሮ። ስናኮርፍ መተን ማኩረፊያችን ሁኚ እንደ ድሮ። ከዛ በተረፈ ከልቤ ይቅር ብዬሻለሁ። የነበረው ሁኔታ ቀላል አይደለም፣ ግን አመታትን 1 እና 2 ስህተቶች አይቀይሯቸውም። እወድሻለሁ፣ አከብርሻለሁ ሳሪ። ሙቢራጅና መሲን ብታስገቧት መሲ ትግባ። መሲ እኔ ለምን እንደምትወርጅ ብቻ ነው የማይገባኝ። ቁም ነገር ተቀምጠሽ እንስሳቴ አትውረጂ፣ ነ ግቢ መሲ አትውረጂ። ሀሳብሽን ገልጠሽ በስተመጨረሻ ትወርበኝ። ቁጭ በይ። እሺ ፈራው ሊቀጥል መሲ ላውራሽ አሁን ፈራው ሊያወራ እንዴ? መስሽ አውጭ ፈራው ለምን ገባ? መሲ አውሪ። መሲ መሲ አውሪ አውሪ። ፊራ ይግባ። መሲ አውሪ። ለምንድን ነው የምታስወርዱኝ? እኔ ስሜ ስለተነሳ መጠየቅ አለብኝ። መሲ አንዴ ልጠይቅና ሆኖ ለምን እንደምታስወጡኝ አልገባኝ። ፌራ አንድ እንጨርስና ላውራ እነሱን መጀመሪያ። ፌራ ይሰማል? ይሰማል። ሳሪ ያው ፌራ እየሰማኝ ነው ሳሪ? ወየ እሱ ስሙም ስለተጠቀሰ ያው ኤክስፕሌን ማድረግ ይፈልጋል እሱ። ሳሪ በቃ ገብቶ አንድ ጊዜ የሚያወራው ነገር ካለ ያውራ። ሞዴሬተሮች ፕሊስ አታስወርዱ። ኖ አንዴ እኔ ከሱ ጋር ማውራት መፈልገው ለብቻ ያውራኝ። እኔ ከእናንተ ጋር ልጨርስ። ከመሲ ጋር እናውራ መጀመሪያ። መሲ ቀጥሽ። እሺ ያ እኔ ብዙ ማውራት አልፈልግም። ሁሉንም ነገር ሙኒት ተናግሯለች። ህዝቡ ግን መሲ ናት ብሎ አምኖ ይሄ ጉዳይ ይሄ አጀንዳ ቲክታክ ላይ ሄለን ካመጣችሁ ጊዜ ጀምሮ እኔ ነበርኩ ስቀጠቀጥም ስሰደብም ስዘለፍም ስሰደብም የነበርኩት በሌለሁበት። ሄለንን እኔ አንድ ገስት ላይ ከጃጓር ጋር ገብቼ ነው ያወራኋትኝ። ጃጓር እሷ ገስት ላይ ፕሊስ እንትን እንዳታስወጡኝ። ምክንያቱም አደባባይ ላይ የተወራው ነገር አደባባይ ላይ ጨርሰ ነው እኔ እንትን ማለት አልፈልግም እና ለምን እንደምታስወጡኝ አልገባኝም። እሺ አታስወጡት፣ ሞዴሬተሮች አታስወጡት። ጠብቅ የምንልህ ፊራ፣ እኛ አይተሃል፣ ትላንትና አይተህናል። ከትላንት ወዲያም ቁጭ ብለን ያደር ነው። ትላንትም ስንወያይ ነው ያደር ነው። ተወቃቅሰን ጨርሰን የመጣን ስለሆነ የራሳችንን ጨርሰን አንተ ከዛ ትቀጥላለህ። ማንም ሰው አያስወጣው ይሁን እዚሁ። መሲ እሺ አንድ ቀን ጃጓር ማለት ሄለን በምሰድባት ሰዓት ሳሪ ጃጓር ገዝቷ ላይ ገብቶ ሲያወራት አውርቻለሁ ታያት በቃ በእናትሽ ብዬ እሱም ለሳሪ ብሎ አንበሳ እንደሰጠ ምን ያላቅም። ስለ አንበሳዎቹም ሆነ ስለ ነብሮቹም ብቻ የማውቀው ነገር የለም። ከዛ ጃጓርን ደውዬ ስለ ሳሪ አስቁምላት በእናትህ፣ ምክንያቱም ሳሪ ምንም የምታውቀው ነገር የለም ብዬ በመልካምነት ጃጓርን አውርቼዋለሁኝ። ከዚህ በኋላ የማውቀው ነገር የለም። ተሄዶ ስለ እኔም ተወርቷል። ስለ ሌላው ስለተወራው ነገር ችግር የለም። ስለ እኔ ፐርሰናል ህይወትም ሄዶ ተነግሯል። እኔ ፈልጌ ለምኖረው ህይወት እኔ ፈልጌ ለምቀጥለው ላይፌ ለሁሉም ነገር የሰው ሀቅ የለብኝም፣ የሰው ብር የለብኝም፣ የሰው ምንም የለብኝም። ሰርቼ ነው የምኖረው።
ለማንም ጥላቻ የለብኝም። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ቂሜን ከውስጥ ያውጥቻለሁ። ጥላቻም የለብኝም። ግን ሁላችንም የየራሳችን ስራ አለን። ራሳችን ሰርተን ነው የምንኖረው። ህዝቡን መረዳት ያለበትን ተረድቷል። ሳሪ እኔ ትላንትናም ነግሬሻለሁ፣ ይቅርታሽን ተቀብያለሁ። ምንም ችግር የለብኝም። እዚህ ጋር አንድ ማጥራት የምፈልገው ነገር አለ። ሶል የተያዘው በመሲ ጉዳይ ነው ተብሎ ተገልብጦም ተወርቷል። ሶል ያው በራሱ ሊመጣበት ይችላል፣ ችግር የለም። እሱም ስህተት ነው የተወራው። ስለ እኔም በቃ እዚህ ጋር ይብቃኝ። እኔ ችግር የለም፣ ሁሉንም ነገር ትቻለሁኝ። ሁሉም ነገር ለበጎ ነው የተፈጠረው። ነፍስ አልተገዳደልንም፣ ስህተቶች ነው የተፈጠሩት። ችግር የለም። እኔ ከውስጥ ቂሜን አውጥቻለሁ። ሁላችሁንም አመሰግናለሁ፣ አከብራችኋለሁ፣ ወዳችኋለሁ። ሳሪዬም ለአንቺ ምንም ነገር ውስጥ ጥላቻ የለበትም። የተፈጠረው ነገር ተፈጥሯል፣ ችግር የለም። ያ ሁላችንም በየራሳችን ህይወት ከዚህ በኋላ መኖር ነው። አመሰግናለሁ። እና አንድ እዚህ ጋር መናገር የምፈልገው ስለ ፊራና እኔ ስለተባለው ሪከርድ ግን መናገር እፈልጋለሁኝ። ሄለንም ስለተናገረች ማለት ነው። እኔ ፊራ እና ሳሪ አንድ ላይ ያወራ ነው ወሬ ምንም መጥፎ ነገር አይደለም። ያወራ ነው በተፈጠረው ነገር $6000 ምናምን በሚባል እሱም እንቅልፍ እያዳፋኝም ስለነበር ሚዩት አድርጊያችሁ ሞር እንደም ስታወሪ ነበራችሁት ፊራ እና ሳሪ ነበራችሁ። ይሄም ተገልብጦ ነበር የተወራው። እኔ ከሄለን ጋር ተደዋውዬ ማላቅም ከማንም ጋርም እንደዚህ አይነት ነገር የለብኝም። ሁላችሁንም ሳጣላችሁ እንደነበረ የተባልኩትኝ እኔ ነኝ። ስለዚህ ለሁላችሁም ገስት ላይ ላላችሁ ለሁላችሁም ጥላቻ የለብኝም። ከውስጥ ያለውን ነገር ምንም ነገር የለም፣ አውጥቻለሁኝ። በቃ በሰላም እንኑር። በቃ ይብቃ። እስካሁን የተፈጠረው ነገር በቂ ነው። ይሄ ነገር በዚህ ከቀጠለ ግን እስከ ህይወት መስዋዕትነት ሊያስከፍል ይችላል። ይህ አሉሽ እንደዚህ አንዱ ለአንዱ። ስለዚህ ሁላችንም በራሳችን ህይወት እንኑር እና አመሰግናለሁ። የኔ ተራ ከሆነ ልቀጥል። እሺ ቀጥል ፊሮ። እሺ አመሰግናለሁ። እኔ ማለት የምፈልገው በመጀመሪያ ደረጃ ሳራ ይሄ ነገር በመፈጠሩ አም ሪሊ ሶሪ፣ በጣም ነው ማዝነው። ኤክስፔክት ያላረኩት ነገር ነው የተፈጠረው። ነገር ግን ከዮዳብም ጋር በነበረሽ ግጭት ራስሽ ደውለሽ ነው አልሽማለግለኝ አንተ ነህ ያለህኝ ስትይ ዮዳብም ጋር ሄጄ ለምኜው ብዙ ጊዜ በውስጥ ማውረተን እግር ላይ መውደቅ ነው የቀረኝ። ዮዳብን አስታረኳችሁ። ቀጥሎ ደግሞ ከሄለን ጋር በነበራችሁ ግጭት አንቺ ነሽ የደወልሽልኝ ሳሪ። ሌሊት ተኝቼ ቢያንስ ከ30-40 ጊዜ በላይ ሚስ ኮል አለ፣ ቮይስ አለ። ፊራዬ አንተ ነህ ወንድሜ ያለህኝ አንተ ነህ፣ አንተ እያለ እንዴት እንደዚህ ሆናለሁ፣ የምታገኝ አንተ ነህ ስትለኝ እኔ አውርቻት አላውቅም ብዬሽ እሺ ላናግራት ብዬ ደወልኩላት። እሷ የጠየቀችው ጥያቄ ስለነበረ ያንን ጥያቄ አምጥቼ ጠየቅኩሽ። አይ እንደዛ ካደረግኩኝ ሌሎቹም ተነስተው ይሰድቡኛል፣ እኔ አደርጋለሁ፣ በቃ ችግር የለውም አንቺ የቲክታክስ ቢቀርብሽ ብዬ መክሬ ዘጋው እንደገና። ከዛ ላይቭ ላይ እሷ እያለች ለእኔ ስቲ ትያት ብዬ ለመንኳት። ስለምናት አልተውም አለች። እነሱ የተገናኙበትን አላውቅም። እኔ እንደ ወንድም እያስወጣችሁት ነው። ምንድን ነው ወርዳችሁት ነው? ራሱ ወርዶ ነው። ኔትወርኩ መሰለኝ፣ አይመስለኝም። ኔትወርኩ መሰለኝ። አሮ ነው። ለምን እንደምታሰብቶኝ አልገባኝም። እኔ እያስወጣሁ ነው። ኔትወርክ እንዳይሆን ፊራ እያስወጡት ነው እንጂ የሚሆነው እያስወጡኝ ነው። ሞዴሬተሮቹ ባካችሁ ረፉ። ተሰድቤበታለሁ። ከኔ አልፎ ብዙ ሰው ተሰድቦበታል እና ልናገር። ስለዚህ እሷ ነች ላከች ሰው ሄለን
የ6,000 ብር ፍራውል ወስዶ ከለከላት የተባለው ሄለን ላይቭ ላይ ተናገረች ብላ ሳራ ነች መታ የጠየቀች። ሄለን 6,000 ፍራውል ፔፓል ከፍሎኛል ብላለች፣ ግን ልትሰድበኝ ነው። እንደዛ አለች አልኳት። አዎ አለችኝ። ኦኬ እንደዛ ካለች በቃ አንቺ ስራሽን ስሪ፣ አትሰድብሽም ስታኛለች ብላኛለች እና በቃ አትሰድብሽም። ለምን ሳሪ ከዚህ ነገር ለምን አትወጪም? ለምን ልጅ ትሆኛለሽ? አንቺ ለምን ስራሽን አሰሪ ሰጥታል። አዎ በቃ ሰጥቻታለሁ፣ አርፈሽ ቁጭ ያልኳት። እኔ ስትረስ መሆኗን አይቼ እንድትረጋጋ ብዬ ነው። ተረጋግተሽ በቃ ሳሪ ስራሽን ስሪ ያልኳት። ኦኬ በዛው ሪከርድ አረገችኝ። እኔ ማንንም በህይወት ዘመኔ ሰው ሪከርድ አድርጌ አላውቅም። እዳዝማረ ኦኬ። ግን ሌላ እኔ መጠየቅ የምፈልገው የኢራን ጦርነት ጊዜ ይሰማል ሳሪ ይሰማል። ሳሪ ፌራ ምንድን ነው? አትናገር ካላችሁኝ አልናገርም። ለምን እንደምታስወርዱኝ አላውቅም። አቤት ሞዴሬተር አንሺ። በቃ አሁን እኔ ምንም ማድረግ አልችልም። ምንድን ነው የሆነው? ፌራን እያስወጡ ነው ሞዴሬተሮች። ፌራ እኮ ከኔ ጋር አውራ ብያችኋለሁ። እናንተ ለምን እንዳስገባችሁት ራሱን ያላቅም እንደሆነ አላቅም። እሱ ራሱ እኮ ነው ያለው። ሳሪ አልሰማሽውም እንዴ? በቃ ከኔ ጋር ጨርስ እኮ አልኳችሁ። እኔ ግራ ገብቶኛል እንደሆነ መሲ። ፌራ ከኔ ጋር ይነጋገር። ችግር ካለው እዚህ ጋር የሚያስመጣው ነገር የለም። እኛ የራሳችን እዚህ ያለ ነው ልንጨርስ። ለምንድን ነው ፌራ ያመጣችሁት? መጀመሪያስ ሳሪ እኛ ላመጣ ነው። በቃ አሁን እኛ ጨርሰናል። እኔ ልወጣ ነው ዘልቼ። በቃ የምትሉት ነገር ከሌለ ለምንድን ነው ያልተናገሩ ሰዎች እኮ አሉ። ሳራ አለች፣ ታሜ ያለ ታዲያ እናንተ እያለ ፌራ ምን አስገባው? አሁን ፌራ ይሄ ራሱ በኋላ ይጨርስ እንነጋገራለን። እናንተ መጨረስ እኮ ነው ያለባችሁ። ሙኒት እኔ ከእውነት ስላለኝ ነው። ሳሪ ድሃ ነው ምንም የለውም። ፌራ አንድ ነገር ልንገርህ፣ ለምን እንደምታስወጡኝ አልገባኝም። እኔ ካስወጣችሁኝ እኔ ቲክታክ ትቼ ወጥቻለሁ። ኦኬ ሳሪ የምትይው ነገር ካለሽ ወይ እና ከዛ ታሜ እንዲናገር። ማሚ ሳሪ እኮ የለችም። ሳሪ አለሽ እንዴ? ሳሪ ይሄን ነው። አይ ሳሪ ዳጣ ሳሪ ታሜ አለ ወይ እየሰማኋቸው ነው። አውራ ታሜ ምንድን ነው ፌራ የምታስወጡት? በቃ ፌራ ከኔ ጋር ማለት መናገር የሚፈልገው ያውራ። በቃ ይውረድ። በቃ አልፈልግም እሱ እንዳወራ። በቃ እኔን ከፈለገ እኔን ያውራል። እኔ ሚዲያ ላይ አልፈቅድለትም እሱ እንዲያወራ። በቃ ካላስ ጨርሱ። የራሱ ቤት ያውራ። እኛ እናውራ የመጣንበትን። እዚህ የምትሉት ነገር አለ? ማሚ ጉቺ ጁ ጨርሰናል መሰለኝ። ደህና ዋሉ። ምለው ነገር ምንም ነገር የለም። ያው ያለውን ነገር አውርታችሁታል። ብዙውን ነገር ተነጋግራችኋል። 2 ቀንም የተነጋገርንበት ነገር ስለሆነ ብንደጋግመው ያው ተመልሶ እንትን ነው። ግን ያው 19,500 ሰው ባለበት ሙናም ተናግራለች። የምንፈራው
የሚያስደነግጠንም ይወጣብናል ብለን የምንፈራው ሳራ ፊት ነው የምነግራችሁ። ሌሎቹም አሉ። ትላንትና ካሳለፍነው መልካም ቀን ውጪ ሌላ ምንም የሚያስፈራ ነገር የለም። እኔ ፐርሰናል ሳራ ብታወጣብኝ ቢሰማብኝ ብዬ የምፈራው ነገር የለም። ህይወታችን ሚዲያ ላይ ነው፣ የምታውቁት ህይወት ነው። የተደበቀ ህይወት የለንም። ከዛ ውጪ ግን ይሄ የተባለ ያ ተባለ ምናምን ለምትሉት ነገር አሁንም እዚህ ጋር ግልጽ አድርጌ መናገር የምፈልገው ነገር ታሜና ሙኒት እዚህ ነገር ላይ ግልጽ ማድረግ አለብኝ። ታሜ አሁን ቅድም ደውዬ ነግሬያለሁ። ከዚህ በፊትም የተባለው በውስጥ ባለ በእኛ ግንኙነት እንጂ መሲ ሄዳ ለሄለን ወሬ አወራች አልተባለም። ሄለንም ተናግራለች፣ እኔም በቤቴ ተናግሬያለሁ። ይሄን ነገር ክሊር አድርጉ። መሲ ከሄለን ጋር ግንኙነት አላት ያለ ሰው የለም። ለመጀመሪያም ጊዜ ያወራቻት በጃጓር ነው። ጃጓር ሽምግልና እንዲገባ እኔም ማውርቻለሁ። ከጃጓር ጋር ሽምግልና ገብቶ እንዲያስማማ እና የተባባልነው መሀላችን በተፈጠረ ነገር እንጂ ሌላ ሄዳ አውርታለች ከሄለን ጋር ግንኙነት አላት እንደሌላት እሷም ተናግራለች፣ እኛም እናውቃለን። ይሄ ነገር ግልጽ መሆን አለበት። ህዝቡም እንዲያውቅ የምንፈልገው ውስጣችን በነበረ ነገር ነው። አዎ ይሄንን ደግሞ ታሜ ሙኒትም ሳራም እዚህ ጋር ግልጽ ማድረግ አለባቸው። አላልንም እስከ መጨረሻው ድረስ ቪዲዮ ተመልሳችሁ ሄዳችሁ ማየት ትችላላችሁ። ውስጣችን ባለ ነገር ነው ያልነው፣ ግልጽና ግልብ ነው። ስለዚህ ሌላ አይነት እንትን ኮንፊውዥን አይፈጠር፣ አትፍጠሩ። ሌላው ነገር ባይሆን ጥሩ ነበረ። ባታወራ ባትገናኝ ጭራሽ ባይጀመር ከሄለን ጋር የነበረው ነገር በሳሪ በኩል ጥሩ ነበር። ስለሆነ ሆኗል። አንዴ ፐርሰናሊ ሁላችንም አውርተን ተነጋግረን በይቅርታ ቻፕተሩን ዘግተናል። ሳርዬ ይሄ ነው ያለው ነገር። ሌሎቻችሁ የምትሉት ነገር ካለ ተናገሩ። ታሜም ሙኒትም ታሜ ወይ ሳራ ታሜ የተናገር። አንተ ደግሞ ምን ብዬ ነው የምናገረው? የቀልቤ እናንተ ጨርሱ خلاص። እኔ በጣም አዝናለሁ ወላሂ ያኔ በዚህ በመደረጉ ብቻ። ያው ትላንትና እንዳወራን እኔ ይቅር ብዬሻለሁ እህቴ፣ ችግር የለም። ባይሆን ነበረ ጥሩ ነበረ፣ ግን ኢትስ ኦኬ። የሆነ ሆነው ቅድም እንደተናገርሽ ያው ትምህርት ለአንቺም ለሌሎቹም እንደዚህ አይነት ሲትዌሽን እንዳይገኙ የሰው መጫወት አታስወጡ በደለኝ። ታሜ አያስወጡ ብያለሁ ወንድሜ። ሳራ ቤቷ ነው፣ ፈቃደኛ አይደለችም። ሳርዬ ለምን አያወራም? መጀመሪያ ነገር ኖ እኔ ተዘጋጅተን ልንነጋገር የመጣ ነው ከአንተ ጋር ነው። እሱ እኔን ሳያናግረኝ እዚህ መጥቶ ሊያናገር የሚፈልገው ነገር መጀመሪያ ከእናንተ ጋር ሊጨርስ፣ እኔ እና እሱ እንነጋገራለን። ሪስፔክት አድርጌ ያስገባዋለሁ። እናንተ እንጨርስና ወደ እሱ ይሄዳለሁ። ያው ሚዲያ ላይ የተነሳ ነገር ስለሆነ መሰለኝ ኦኬ አውለዋለሁ እኮ አልኩኝ። መጀመሪያ የእንግዶቼን ልጨርስ። ከእናንተ ጋር ልተነጋግረን የመጣ ነው። ኦኬ ፋይን። እሺ አይደለም? እሺ ሳሪ ያለሽ ሳሪ ወይዬ ጠራችሁ? ሌት ነው ሳሪ። እኔ ሰው ጋር ነበርኩ ውጭ ላይ እያወራሁኝ። ጠራችሁ ጋይስ? ጨርሽና በቃ አውሪ እስኪ ሳርዬ የምትይው ነገር አለቀ? አዎ ምንድን ነው የሚባለው? ጋይስ መሲ አወራችሁ? ሁላችሁም አወራችሁ? አልነበርሽም እንዴ ዛሬ? ማሪኔ ወሬ ሳሪ እዚህ ጋር ወሬ እያወራሁ ሰው ጋር ነበርኩ። ከዚህ በላይ ወሬ አለ እንዲ 19,500 ሰው ቁጭ ብሎ የሚያየው ላይ ቁጭ ብሎ ወሬ እያወራ ረተኝ ዛሬ ታይ ሙዳት ያሺ ኦኬ ላ እንትን ነበረ ሰው ነበረ ማለት እኔ ማለት የምፈልገው ሳሪ ትናንትም ብያለሁ፣ ዛሬም እደግመዋለሁ፣ ነገም ከነገ ወዲያም እደግመዋለሁ። ማንኛውም ሰው መጀመሪያ መሆን ያለበት ራሱን መጠንቀቅ አለበት። ሳሪ በጣም ትልቅ ጥፋት አጥፍተሻል። ምንም አይነት ነገር በሌለበት ምንም አይነት ነገር ሳይሆን ምንም አይነት ነገር ሳይፈጠር ሄለንን ሂዶ ማውራት፣ ሄለንን ሂዶ ማናገር፣ ይህን ያህል ነገር በጣም ትልቅ ጥፋት ነው። እኔ አንድ ነገር ልንገራችሁ፣ እዚህም ወደዳችሁም ጠላችሁም ማንኛውም ሰው ቢሆን ማንኛውም ሰው ሚዲያ ላይ መጥቶ ምንም አይነት ነገር ቢልም ምንም አይነት ነገር ቢፈጠርም ግደኝ አንድ አበባ አልሰጥም። አንድ አበባ
አንድ አበባ አንበሳ ካልሰጣችሁኝ፣ ገበንት ካልሰጣችሁኝ፣ እንደዚህ ካልሰጣችሁኝ እያለ ሰውን ማሸማቀቅ ለሚንትን ለሚል ሰው ጭራሽ ቦታም ጊዜም የለኝም ሰዓትም የለኝም። እኔ ሰርቼ ለፍቼ ነው የማድረው፣ ጥሬ ግሬ ነው የማድረው። ማንም እኔ ሊነካኝ አይችልም። እዛ ጋር የማንም ቅምጥ ተቀምጦ የማይሰራ ሰው፣ የማያገለግል ሰው፣ ስለ ስራ ምንነት የማያቅ ሰው፣ ስለ ብር የማያቅ ሰው አረብ ሀገር ያለን ሰው ሊያሸማቅቀው አይችልም። በእኔ ስትራቴጂ ከይቅርታ ጋር ይሄ የኔ እንትን ነው። ቆይ በቪዲዮ ልውጣ። በቪዲዮ ትቼ ነው ማንም ሰው እኔ ለፍቼ ሰርቼ ያመጣሁትን ደሜን ጠብ አድርጌ እህቶቼ ከሰው ቤት እየሰሩ ሰፖርት ያደረጉኝን አንድ ሳይቀር ከሽሮ ከበርበሬ ሳይቀር ከሺቲ ከነጠላ ሳይቀር የገዙኝን ለማንም ቆሻሻ አውሮፓ ተቀምጦ የልጅሽን ታሪክ አወጣለሁ የማንን ታሪክ አወጣለሁ ለሚላይ ሰው አንድ አበባ አልሰጥም። ወደፊትም እህቶቼም አይሰጥም። ሳሪ ስተት ሰርተሻል። ምክንያቱም እኛን ለማቆርቆዝ እኛ አረብ ሀገር ያለን ደም ተፍተን ሰርተን ደም ተፍተን ሰው ቤት እየሰሩ ነገ እነዚህ ልጆች ሀቅ ቢኖራቸው ሀቃቸው ይደበቃል ማለት ነው። ምክንያቱም አንበሳ ስለማይሰጡ ሀቃቸውንም ያወጣላችሁ የለም። አበባ ስለማይሰጡ ሀቃቸውንም ያወጣላችሁ የለም። ነገ እየተደለለ ማንም ቆሻሻ መጥቶ ተቀምጦ ልጁን ቤተሰቡን አስተካክሎ የማያሳድግ በጡረታ ብር የተቀመጠ ሰው ማንም ሰፖርት አያደርግም። ይህንን አላስለምድም። ለእህቶች ይህንን አልመክርም። በደንብ አዳምጡኝ። ማንኛውም ሰው መጥቶ የእናንተ ችግር ከቤታ የተቀጠቀጣለ እዚህ ቲክቶክ ላይ ከቤታ የተሰደባለ ከዲቦ የተሰደባለ ማንም ምንም አባቱ አያመጣም። በደንብ አዳምጡኝ፣ እንዳትፈሩ። እናንተ የሚያዋጣችሁ ስራችሁ ብቻና ብቻ ነው። በቃ አለቀ። እኔ እህቶቼ የማዳም ቅመም ዱባይ ላይ ያሉ ሰው ቤት እየሰሩ እየለፉ እነሱ ናቸው ሰፖርት ያደርጉ። ከዛ ውጭ ሄለን ምናምን ባናትሽ ተተከኝ ባና እንኳን የኔን ቀርቶ አይደለም ማንንም ብታወጪ አልሰማሽም። በደንብ አዳምጪ። ከዛ ውጭ ሳሪ እኔ ከአንቺ ጋር ምንም ችግር የለብኝ። ለተፈጠረው ነገር፣ ለተባለው ነገር፣ ለሚሆነው ነገር፣ ለሚፈጠረው ነገር ከዚህ በኋላ እኔ ማንም ጋር አልደርስም፣ እጅም አልሰጥም። የማልሰጥም ሴት ነኝ እኔ። ብዙ እህቶቼን ይዤ የወጣው ሴት ነኝ። እንኳን ሄለን ቀርቶ አይደለም ማንም የሄለን አይነት 18,000 ሰው ቢመጣ እኔ ወደኋላ ምል ሴት አይደለኝም። ሰርቼ ነው የማደርገው። ከዛ ግን አንድ ነገር ልንገርሽ ሳሪ፣ እህቶቻችን ወንድሞቻችን ብዙዎች በእሷ ተነክተዋል፣ ግን አሁን ወደኋላ አይሉም። መሲም ራሷን ማጽናት አለባት። መሲ እዚህ ነገር ውስጥ የለችበትም፣ ምንም ነገር የለችበትም። በጣም ነው የምንወዳት፣ በጣም ነው የምናከብራት። ምርጥ እህታችን ናት። እየኮረኮምን ከኛ ስር አትወጣም። አለቀ። ከዛ ውጭ ሳሪ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ ግን ቅንጣት ታክል ለዚች ለቆሻሻ ሴትዮ ምንም የማደርገው ነገር የለኝም። ጋይስ አመሰግናለሁ። ጉቺ፣ ታሜ፣ ሙኒት፣ ጁዬ እዚህ ጋር ያላችሁ ሁላችሁ ቴንኪዩ። ጨርሻለሁ። ሌላም ይባላል የለም? ውድ ካላስ ቴንኪዩ ሳርዬ፣ እናመሰግናለን። ፎዚ ወጣች አለች ሳሪ ፎዚ ሳሉ ዴ ነይ፣ በደንብ አጥሪ ስምሽ ነይ ለዛሽ ለዝተት አጥሪ ስምሽን በደንብ ነይ። ማንን ነው? መሲ ውዴ አለች። መሲ ሀውታች እኮ ናት። ኦኬ አውርተሻል መሲ? ካላስ ቴንኪዩ ሳሪ። እኔ እኮ ካለፈ ነው የመጣው ውዴ። እዚህ ጠንከር ያለ ወሬ ይዤ ነበር። ሳሪ እኔ አንዴ እንትን ከመውጣቴ በፊት አንድ ማለት የምፈልገው ነገር አለ። ሳሪዬ እኔ ከአንቺ ጋር ምንም ጥላቻም የለብኝም። የተባለው ነገር በሙሉ በጓደኝነት መሀል የተባሉ ነገሮች ናቸው ብዬ አምናለሁኝ። ግን እሷ ካነሳቻቸው ነገሮች ውስጥ አንድ በጣም ስህተት የሆነ ነገር አለ። ሶልን በተመለከተ የተነሳው ነገር መሲ ለሶል ባለዕዳ ሳይሆን እሷ ባለውለታ ናት። የዛኔ መሲ ይዛው ባትሄድ ኖሮ ይርጋ ያግደውና ይግባኝ እንኳን ማለት የማይችልበት ሁኔታ ላይ ይደርስ ነበረ። ሌላው ይቅርና ማለት ነው ፓርኪንግ ውስጥ ያደረችበት ቀን አለ፣ ጠበቃ ፍለጋ ማለት ነው። ይሄንን ነገር ሁሉም ሰው እንዲያውቀው ፈልጋለሁኝ። ሶልን በተመለከተ ራሱ ሶል ወጥቶ ያለውን ነገር በሙሉ ዘርዝሮ ራሱ ይናገራል። ግን ባለ ዕዳ አለመሆኗን እኔ መናገር እፈልጋለሁ። ይሄንን ነው እኔ ማሳወቅ የምፈልገው። በመሲ ጉዳይ ላይ በሶል ጉዳይ ላይ በጣም ብዙ ሰው ደክሟል። በጣም ብዙ ሰው
ለዚህ ደግሞ ከአመሰግናለሁ ውጪ ሌላ የምንለው ነገር የለም። በምስጋና እንመጣበታለን፣ ግን ባለ ዕዳ ተብላ መባል የለባትም። ይሄንን ማለት እፈልጋለሁኝ። ከዛ ውጭ እኔ ሁላችሁም እህቶቼ ናችሁ፣ እወዳችኋለሁኝ። ግን አሁንም መናገር የሚፈልግ ውስጡ ምንም አይነት ቂም ሳያስቀምጥ ተናግሮ እዚሁ ጋር ተፈቶ ነው ይሄ ነገር ማለቅ ያለበት። ድጋሚ ወደኋላ መመለስ የለብንም። በዚህ ጉዳይ ላይ ስሙ የተነካካ በአጠቃላይ ገብቶ ተናግሮ ይሄ ነገር ለአንዴና ለመጨረሻ ጊዜ መዘጋት አለበት። የሚመጡትንም ከዚህ በኋላ የሚመጡትንም ነገሮች የሰማነው እንጂ ያልሰማነው ነገር ሊኖር እንደማይችል መታወቅም አለበት። አሁንም ተድበስብሶ የሚያልፍ ነገር በጭራሽ መኖር የለበትም። ውስጣችሁ የተሰማችሁን ነገር እዚሁ ጋር አውጥታችሁ ተናግራችሁ እዚሁ ጋር ዛሬ ተቀብሮ ነው ማለፍ ያለበት። ይሄንን ነው ማለት የምፈልገው። አመሰግናለሁ። መልካም ቀን ይሆንላችሁ። ቴንኪ ፎዚ፣ እናመሰግናለን። ጁጁ አንቺ ነሽ ያልተናገርሽው። መሲ እሺ፣ እኔ ታሜን ወክዬ እናገራለሁ። ምክንያቱም ታሜ በእኛ መሀል ወይ መቆጣት ወይ ማስታረቅ ወይ መፍትሄ መስጠት ነው እንጂ እኔ እራሴ ብሎ ስለማያወራ አሁንም የፈለጋችሁትን በሉ። እዛ ጋር ሲወራ ታሜና ሙኒት በነበራቸው ግጭት ሰበብ ነበር ለልጆቹ ብላ ሳይሆን ታሜና ሙኒት ግጭት ስለነበራቸው እንዲያደረገች ለተባለው ነገር እኔና ታሜ በህይወታችን ግጭት ኖሮን አያውቅም። ግጭት የሚባል ነገር በህይወታችን ኖሮ አያውቅም። ያን ሰዓት በተፈጠረው ነገር ተነጋገርን። ያም ሲሆን ደግሞ አጣርቼ ጨርሼ የነበረውን ነገር አጣርቼ ጨርሼ ሄጄ ይቅርታ ጠየቅኩት እንጂ በነበረን ጠብ ልበቀለው ያደረግኩት ነገር አይደለም። ጉዳዩ ሲዘጋም ተጣርቶ አልቆ ነው የተዘጋው። እኔ ስለሌላ ስለተወሩ ወሬዎች ተንትኛ አልተናገርኩም፣ መናገርም አልፈልግም ምንም ስለማይመስለኝ። ግን ይሄ ጉዳይ ሳይጠቀስ እሱ ስለራሱ እንዲህ ብሎ ስለማይናገር ነው። እዚህ ጋር ያሉት ሌሎቻችሁም ልትናገሩለት ትችላላችሁ። ሚዩት ሙኒት አንዴ፣ እኔ በዚህ ጉዳይም አንዴ ይቅርታ መጠየቅ የምፈልገው ሰው ስላለ አንዴ ይሄንንም አንስቼ ልናገር። ለዛ ነው ተመልሼ የገባሁት። በማርቲ ኬዝ በነበረው ጉዳይ ላይ እውነቱን ለመናገር የዛኔ አንቺን አናቅሽም ነበር። እንደውም እስፔሻሊ ዛሬ ላይ ጓደኞችሽ ሆነን እኔና ጁ በተለይ የዛኔ በጣም ነበረ የምንናደድብሽ የነበረው በማርቲ ኬዝ ምክንያት ነው እንጂ አንቺና እሱ እንደውም የተነካካችሁት ከዛ በፊት እሱ እንደውም አላስታወሰሽም ነበረ። ጉዳዩን በጣም እየተከታተል ነው ስለነበረ ማለት ነው። የዛኔ ሂሳብ ተሰርቶ ሁሉም ነገር አልቆ እንደተዘጋ አስታውሳለሁኝ። እዛ ሬስቶራንት ቁጭ ብላችሁ ሰርታችሁ ከዛ በኋላ መጥቶ ሁሉም ተሰብስቦ መጥቶ የወጣው ወጪ ተሰርቶ ከዛ እንደውም ሳያማክር ለከፈለው ክፍያ ራሱ እንዲከፍል ተደርጎ የእሷ እንትን እንደተዘጋ አስታውሳለሁ። እና በዛን ሰዓት ላይ በነበረው ነገር ላይ ማለት ነው አንቺን እንደውም በጣም ጠምደንሽ ነበረ። እስፔሻሊ እኔና እጁ ማለት የኔና የእጁን ነው የማውቀው። በጣም ነበረ ስንናደድብሽ የነበረው። ምክንያቱም ሳይድ የያዝሽ ሁሉ ይመስለን ነበረ። ወደዛ ወደ ማርቲ ሳይድ የያዝሽ ሁሉ ይመስለን ነበር። አነጋገርሽ፣ የምትናገሪበት ቶን ምናምን ልክ አልነበረም እና በዛ በጣም ብዙ እንትን ስንልሽ ነበረ። ለዛ በጣም ይቅርታ ጠይቅሻለሁኝ። ምክንያቱም ባታውቂውም ነገ አላፊት በዚህ መተሳሰብ አልፈልግም። በማርታ ጉዳይ ላይ ግን ሁሉም ነገር ተነጋግሮ እንደተዘጋ ነው እኛ የምናውቀው። ሂሳብ ተሰርቶ የወጣው ወጪ ለእስቲራሃም የተጠየቀበት ወደ ማህከማ የሄደበት ምን የተባለበት ለእያንዳንዱ ዶክሜንት መጥቶ ሲሰራ እኛ የዛኔ ቁጭ ብለን ከታች ስናይ ስለነበረ እና በዚህ ሀቅሽ እንዲኖርብኝ አልፈልግም። በተናገርኩሽ ነገሮች በዛን ሰዓት ባትሰሚኝም በጣም ይቅርታ። ይሄንን ነው ማለት የምፈልገው። ያንን ሁሉ ትተን ነው ጓደኛ የሆን ነው እህት የሆን ነው። ግን ያው በድጋሚ ይሄ ነገር ስለተነሳ እሱ ደግሞ እኔ ብሎ ራሱን ስለማያብራራ አሁንም እውነቱና ትክክለኛው ነገር ይሄ ነው።
ዛሬ ታሜኛን እርቅ ያስተማረን ተሰብስቦ መነጋገርን መወያየትን ያስተማረን ሰው ነው። ይቅርታ ማድረግን ያሳየን ሰው ነው። እሱ ተወቃሽ ሊሆንበት የሚገባው አንዳችም ነገር የለም። ራሱ ቢናገር ደስ ይለኝ ነበር፣ ግን እንደኛ ራሱን ስለማያብራራ ነው። ከዛ በተረፈ የትም አገር ሆንክ የትም አገር እኔ እንደባልቀህ ረግጣታለሁ እወቅጣታለሁ እንዲላታለሁ የምትል አፍህን ብትሰበስብ ይሻልሃል። ክብርህን ጠብቅ። ለማንም የማንስ ሴት አይደለሁኝም። እኔ ህግን ጥንቅቅ አድርጌ የማቅ ነኝ። እንደ ወንድም ስትመክረኝ እመከራለሁ፣ ስታናግረኝ መልስ እሰጣለሁ። ግን እንደ ማንም ውርጋ ጠረቅጥሻለሁ ስትል ደግሞ እኔ የራሴ መንገድ አለኝ። እንከባበር ሁላችንም። ይቅር ማለት አለመቻል አይደለም፣ ዝም ማለት አለመቻል አይደለም። ሁሉም የራሱ ጉዳይ ነው። እኔ ስለ ራሴ የምናገረው ማንንም አይፈራም። ልጎርጉር ከተባለ ብዙ ነገር ማውጣት ይቻላል። ከናለኝ ከነ ስህተቴ ከነ ጉለቴ ማንንም አልፈራም። አከብራለሁ። ትንሽ ትልቅ አልልም። ባናገረኝ ቶን አናግራለሁ። ግን አፍህን እኔ ላይ አትክፈት። ያስለመዱ እነሱ ከሆኑ ያንን የሚቀበሉት ከሆኑ ከእነሱ ጋር ማውራት ትችላለህ። ከኔ ጋር ግን አትችልም። የልጆች እናት ነኝ እኔ። አሰድብሻለሁ ብለህ ደግሞ ከሞከርክ እውር አይደለሁም ደንቆሮም አይደለሁም። እኔ ክብርህን ጠብቅ። ማንሽም ብትሆኝ በያላችሁበት ክብራችሁን ጠብቁ። ጨዋታ ፈልጋለሁ፣ ጨውታለሁ። ማድረግ የሚችለው አቅሜ በፈቀደውን መንገድ አግዛለሁ። ከዛ በተረፈ ግን ሌላው ላይ የለመዳችሁትን አፋችሁን መጥረግ እኔ ላይ አጠርጉ። ማንን እንደምል ታውቀዋለህ። ክብርህን ጠብቅ። እሺ ሳሪ የኔ ላውራ። እሺ ጁዲ ያው ሳሪ እወድሻለሁ፣ አከብርሻለሁ። የእኛ መከታ እናታችን ኖር የለም። ሁላችሁንም ወዳችኋለሁ፣ ሁላችሁንም። ይሄንን ነው የምለው። እሺ ሳሪ ሌላ የለኝም የምለው። እግዚአብሔር ያክብርልኝ። እኔም በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር ያክብርልኝ። አሜን። ህዊ ቀጤ አንዴ ህዊ ከማውራቷ በፊት ሳሪን የጨርሼ ልውጣ። ህዝቡ አሁን እኔ 16,000 ወይ 17,000 ሰው አለ። በሄለን ኬዝ እኔ ስባልና እኔ ፎቶ ሲጠለጠል እንደነበረ ተወጥቶ ሁላችንን የሚያባላችሁ መሲናት ተብሎ እዚህ ቲክታክ ላይ ሲነገር ህዝቡ ያውቃል። ሳሪ ገባሽ? እኛም ወደኋላ መመለስ ፈልጌ አይደለም። ድራማዎች ማብቃት አለባቸው። የድራማ ህይወት መብቃት አለበት። ስለዚህ ለሁላችሁም ይቅርታ አድርጌያለሁኝ። ለአንድ ሰው ቂም የለብኝም፣ ለአንድ ሰው ጥላቻ የለብኝም። አመሰግናለሁ። በያላችሁበት ፈጣሪ ይጠብቃችሁ። ለማንም ቂምም ጥላቻም የለብኝም። ህዝቡ ተረድቶኛል። ህዝቡ ከተረዳኝ በቂ ነው ለኔ እና አመሰግናለሁ። ሳርዬ በአንቺ ላይ ደግሞ ቅሬታም ቂምም የለብኝም። በሁላችሁም ገስት ላይ ካላችሁ ሁላችሁንም ታችም ላይ ያላችሁ ምንም ቂም የለብኝም። ሁሉንም ነገር ትቻለሁ። ሰው ሆኖ ማይሳሳት የለም። ሰው ሆኖ ማያጠፋ የለም። ተሳስተንም ሊሆን ይችላል፣ ተጣልተንም ሊሆን ይችላል። ኢትስ ኦኬ። ሁሉም ነገር ለበጎ ነው፣ አልፏል። ስለዚህ አሁን የሰው አዲስ ነው መሆን ያለበት። ሳርዬ ደግሞ አንድ አዳምጪ። ሳርዬ ሁሉም የልቡን አውርቶ የለ። እኔም እወድሻለሁ ሳሪ፣ ጥላቻ የለብኝም። ሳርዬ እወድሻለሁ፣ አከብርሻለሁ። የተፈጠረው ተፈጥሯል። ወደ ድሮ አቋምሽ ተመለሺ። ቦታሽን ውሎሽን ለይተሽ እወቂ። ይሄንን ነው የምለው። ሳርዬ አመሰግናለሁ። እኔም በጣም ነው የማመሰግነው። እወድሻለሁ። ህዊ ቀጤ እንኳን ደስ ያላችሁ። ሳለን ህዊ ደስ ብሎኛል። ሰላም ስለተፈጠረ ሰይጣን ስላፈረ እኔ በጣም ደስ ብሎኛል። ያው እንግዲህ በቃ ተራስ እሺ። አሜን። በጣም ደስ ይላል። ህዊዬ ወይዬ በጣም ነው የምንወድሽ። እና ጤና ይስጥሽ። ከነ ስህተትሽ ከነ ጉድለትሽ ከነ ሁሉ ነገርሽ እንወድሻለን፣ እናከብርሻለን። በመሀላችሁ ማንም ሰው እንደማይገባ ከዚህ በኋላ ተስፋ አደርጋለሁ። እግዚአብሔር ከእናንተ ጋር ይሁን። እኔንም ክስ ሄዱብኝ ጨር
ጨርሻለሁ። እሺ ሳሪ። እሺ እኔ መልካም። እሺ እሺ ጉቺ ወይዬ ሳርዬ በቃ አይ ቲንክ ያለው ነገር ተወርቷል። ብዙ ነገር ሁሉም አውርቶ ጨርሷል። በዛ ላይ ደግሞ ያው ከትላንት ወዲያም ተሰብስበን ያወራንበት ነገር ስለሆነ ያው ነገር መደጋገም ነው የሚሆነው ሳርዬ። በዚህ አጋጣሚ ግን አንድና አንድ የምነግራችሁ ነገር የሚዲያ ሰዎች ሳትሆኑ ግን ሚዲያ ላይ ያላችሁ ሰዎች ታዋቂ ሁኑ፣ ሀብታም ሁኑ፣ የተለያየ አይነት ፖዚሽን ሊኖራችሁ ይችላል፣ አላውቅም። አንዳችሁም ብትሆኑ እንዳልሰደብ ብላችሁ የምትሰጡት የምትከፍሉት ነገር አይኑር። ባይዘዌ ተሰድበንም ታውቀናል፣ ተሞግሰንም ታውቀናል። ስድብ ፍራቻ በሳሪ ይብቃችሁ። በሳሪ ተማሩ። በቃ ከሳሪ ተማሩ። ስለተሳደበች ምን ታመጣለች? ስለተሳደበች ስላልሽ ነገ ጠዋት ስትነሳ ላይቭ ስገባ ነገሩን ቀይራ ከሳራ ወደ ጉቺ ልታዞረው ትችላለች። እኔ ግን ላዳምጣት አልችልም። ተሰድቤም ተዋርጄም ተንቋሽሼም ተሞግሼም ነው እዚህ የደረስኩት። ማን ምን አለ ጉዳይ አይደለም። ከተባልነው በላይ አንባለም። ለሳራ አዲስ ስለሆነባት ስድብ ስላስደነገጣት ከፍላለች። 7 አንበሳ ስትል የ7 አንበሳ ሂሳብ ከተወቻት ተብሎ እኔ ነኝ ለጃጓር ገንዘብ ያስገባሁለት እኔ ራሴ ሳራን እንድትተዋት ብዬ። ለጌሜ ግን 10 አንበሳ ስትይ እንኳን 10 አንበሳ 1 አበባ አልሰጣትም ብዬዋለሁ። እኔም ጋር ሪከርድ አለ። እኔ 1 አበባ አልሰጥሽም። 1 አበባ ስትሰድቢኝ ውለሽ ታድሪያለሽ። ዘመንሽም ሙሉ ትሳደቢያለሽ። ሪከርድ አድርጋችሁ አድርሱላት። የሳራን የመጀመሪያ አንበሳ ገንዘብ እኔ ነኝ ከአካውንቴ 2000 ፓውንድ ያስገባሁት ለጃጓር እኔ ነኝ። ሪሲቱም እኔ ጋር አለ። እኔ ነኝ ያስገባሁት ሳራን እንዳልሰድባት 7 አንበሳ ስትል። ከዛ በኋላ ግን አለብሻት እየዞርሽ እኔን አግልለሽ ለጉቺ እንዳትናገሪ እንደምናወራ ጉቺ እንዳታቀያልሽ። ዛሬ አታጥፊውም። ይሄን ቃል ሚዲያ ላይ ወጥተሽ ተናግረሻል። ጉቺ አታቅም እንደምናወራ ብለሽ ወጥተሽ ተናግረሻል። ዛሬ ልጠፈው ብታይ አታጥፊውም። ሌላውን ነገር ገልብጠሽ ጉቺ ነች የነገረችኝ፣ ጉቺ ነች ያለችኝ ብለሽ ከዚህ ወዲህ ወጥተሽ አውሪ። ከዚህ ወዲህ ግን ለአንቺ እንዳሰድብኝ ብሎ የሚከፍል ኢትዮጵያዊ የሚከፍል ኤርትራዊ ካለ ማንነቱን ያወረደ ነው። እድሜ ዘላለምሽን ስትሳደቢ ትኖሪያለሽ። ዘመንሽን ሙሉ አልኩሽ እኮ ህይወት ዘመንሽን ሙሉ ትሳደቢያለሽ። ከዚህ በኋላ የሚጀግን እንጂ በአንቺ ስድብ የሚሸማቀቅ ማንም የለም። ለምደንሻል። ነገድሽበት፣ ሰራሽበት ሚዲያውን። ጉድላክ። ይሄ ነው ያለው ነገር። ከዚህ ወዲህ የሚሰጥሽ የለም። ሙኒት ብትይ አትሰጥሽ፣ ታሜ ብትይ አይሰጥሽ፣ ሳሪ ብትይ አይሰጥሽ። ሌሎቹ እኔ በበኩሌ ነግሬሻለሁ። 10 አንበሳ ብሎ ከአንቺ ትጠብቃለች ብሎ ሲመጣ ሪካርድ አለኝ። የጃጓር ሲጠይቀኝ 10 አንበሳ ብሎ ግሩፕ ላይ ማስገብተው ሲጠይቀኝ መልስ ሰጥቼሻለሁ። እንደማልሰጥ ቁጭ ብለሽ ነው ያዳመጥሽው። ሙሻ አንቺ ሚዲያ ላይ ወጥተሽ ለልጆቹ እንዳወራሽላቸው ሪካርድ እኮ እኔ ጋር አለ። የምን 10 አንበሳ 1 አንበሳ አልሰጥሽም። እድሜ ዘመንሽ ፈቅጄልሽ የምትሰድቢኝ ሰው ነሽ። በዚህ ልክ ግን ኮንፊደንስ ሊኖራችሁ ነው የሚገባው። ስድብ አያሟሟም። ሳሪ ደነገጠች። ስለደነገጠች በዘበዘቻት። በእርቅ ሰበብ ድጋሚ አልነካሽም፣ ድጋሚ ስምሽን አልጠራም እያልሽ በዘበሻት። ሰው ሆኖ ማያማ የለም። እርስ በርስ አምተን ይሆናል። እኔና ሙኒት አምተን ይሆናል። እኔና ሌሎቹ ተማምተን አውርተን ሊሆን ይችላል። አንቺ ግን መጠቀሚያ ነው ያደረግሽው። መጠቀሚያ። እስቲ ጃጓር ወጥቶ አላስገባችልኝም ይበል። እስኪ ጃጓር ወጥተክ አላስገባችልኝም ጉቺ የሳራን ብር 7 አንበሳ የወረደበትን ገንዘብ ጉቺ አልሰጠችኝም በል አንተ። እንዴት ብሩን እንዳስተላለፍክ፣ እንዴት ስንቱን በፔፓሏ እንዳስገባህላት፣ ስንቱን አንበሳ እንዳወረድክላት ሳይቀር ሪሲቱ እኔ ጋ አለ። ስለዚህ ጀግኑ። ስትሳደብ ውላ ትደር። ከዚህም በኋላ የምትመጡ ሰዎች ካላችሁ ስድብ ፈርታችሁ እንዳከፍሉ። በሳራ ይብቃ። እኔ ጨርሻለሁ ሳርዬ። ሚውት ነሽ ሳሪ። አዎ እዚህ ላላችሁ ሁላችሁንም እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እንግዲህ ለነበረን ቆይታ እኔም ለወዳጆቼ ለቤተሰቦቼ ይቅርታ ጠይቄያለሁ። ከዚህ በኋላ ከእኔ ተማሩ። ስድብ መፍራት ሳይሆን ያጠነክራል ነገሩ። አሁን እኔም ጠንክሬያለሁ ለሁሉም እና ሳርዬ፣ ሁላችሁም፣ ጁጁ፣ ሙኒት፣ መስዬ ሁላችሁም በጣም አመሰግናለሁ። በቃ ልዘጋም ነው። ቆይ ሳርዬ፣ ዌብሳይት የሚያወራው ነገር አለ መሰለኝ። አይ እኔ በቃኝ ጉቺዬ፣ ልሄድ ነው።
طيب እሺ ከመውጣትሽ በፊት ሳሪ ሙኒት አመሰግናለሁ፣ ሁላችሁም አመሰግናለሁ ስለተወራ ነገር ማለት የማርታ ምናምን አልሐምዱሊላህ እኛ ከሰው በፊት ማለት ፈጣሪ የምንፈራ ሰው ነን። ምንም አልሐምዱሊላህ የሰው ሀቅ እንደሌለብን ሁላችሁም ማለት ወይም እዚህ ያላችሁ ሁላችሁም ታውቃላችሁ። በዚህ ነገር እንደሚባል ማለት እኔ ዲቦርት አስደረግኳት ምናምን የሚባል ይሄ ስህተት እንደሆነ ብዙ ሰው አይቶታል። ራሷን ታውቃለች በምን ምክንያት ዲቦርት እንደተደረገች። አልሐምዱሊላህ ምንም አይነት ነገር እንደሌለብኝ መናገር እፈልጋለሁ። ማያውቅ ሰው ካለ እንዲያውቁ ነው። ይሄን ነገር ማለት እኔ ሰው ፈርቼ ሳይሆን እኔ ፈጣሪ የምፈራ ሰው ነኝ። ለሰው የምንሆን ሰው ነን እንጂ ሰው ጉትን አናውቅም ወይም በሰው መጣን አናውቅም። ይህንን ነገር ብቻ ማለት ምንፈልግ ብዙ ማውራት ስለማልችል ነው። እኔ ይቅርታ አድርጉልኝ። ብቻ አልሐምዱሊላህ እኔ ምንም ነገር የለብኝም። ስለዚህ ነገር ስም ለማበላሸት ስም ለማጥፋት ብዙ የማይደረግ ነገር ኦፍኮርስ ሁላችንም እናውቃለን። በዚህም ገብቶ በዚህም ወጥቶ ለእኔ ምንም አይጨምርም አይቀንስም። ማንነቴን እኔና የሚያውቁኝ ሰዎች ብቻ በቂ ነው። ስለዚህ ማብራሪያ ማለት እውነት ነው ማውራት የምፈልገው ማውራት እፈልጋለሁ። እውነት ነው ማውራው አላሽሞነሞንም አወራለሁ፣ አታስወጥ። ምክንያቱም ስሜ ተነስቷል። እውነት ነው ማውራት የምፈልገው ከመጀመሪያ ጀምሮ ከግንኙነታችን ጀምሮ ነው ማውራው። ሳ ደውዬልሻለሁ በስልክሽም አሁን አታነሽም። ለምን እንደምታስወጡኝ አይገባኝም። እውነት ነው ማወራው ምክንያቱም ስሜ ተጠርቷል። ያስጠራሽም አንቺ ነሽ፣ ሌላ ሰው አይደለም። ስሜን ያስጠራሽም አንቺ ነሽ። ለምንድን ነው የምታስወጡኝ? ሳሪ ለምን ትያለሽ? ሚዩት ነሽ። ጨርሻለሁ። በቃ ደህና ሁኑ። ሰላም ዋሉ። ቻው። አመሰግናለሁ ሁላችሁንም።